ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የቅናት መንፈስ ያለባት ክፍል 163ኛ ህይወት ገጠመኝ ነው። ቅናት እንደገናም ደግሞ ግትርነት በጣም ብዙ ሴቶች ላይ የሚታይባቸው ባህሪ ነው። ድርቅ ባይ በቃ ካፈርኩ አይመልሰኝ ችክ ማለት እልከኛ መሆን እነዚህ ነገሮች በብዛት ይታያሉ። ለስለስ የማለት ነገር የለም። አሁን ዘመን ያሉት ሴቶች ትንሽ ችግር አለ። ይሄን በጾታ ስናገር ወንዶች ላይ ችግር የለም ማለት ሳይሆን የወንድ ደግሞ ችግሩ ሌላ ነው ራሱ ይቻለ። ምናልባት ሴቶችም ይሄን ባህሪ እንዲያመጡ ያስገደደበትም ሌላ ጉዳይ ይኖራል ቢያስባሉ። ግን ሞር በብዛት ከመንፈስ ጋር ነው ማገናኘው እኔ። ምክንያቱም ይሄ የሰው ባህሪ አይደለም የሰው ጸባይ አይደለም ብዬ ስለማስብ ነው። ሴቶችን ወይም ደግሞ ሚስቶችን ወይም ፍቅረኞችን ወይም ደግሞ በአጠቃላይ ቤት ውስጥ ያሉትን እናቶች ያላልተገባ ባህሪ የሚዳርግ የወንድ ባህሪ ሊኖር ይችላል። ግን ደግሞ ሞር ያንን ባህሪ እንዲያመጡም ደግሞ የሚያደርጋቸው ከባላቸው የመጣ መንፈስ የሚሆን ከራሳቸው የመጣ የሚሆን ዞሮ መንፈስ መሆኑን ነው ማብራራው እኔ። ጸባይም ሊሆን ይችላል። ግን የጸባዩ ባለቤት ደግሞ ቁልፍ 90% ቁልፉ መንፈስ ነው። ይሄንን ገጠመኝ ሳቀርብ የባለ ታሪካችን ጓደኞችን በጣም እያመሰገንኩ ነው። በዚህ አጋጣሚ ስለታዘዛችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ቆይታ። እንግዲህ በዚህኛው ገጠመኝ ውስጥ የምናየው ሁለት ነገር አለ። አንደኛ የባል ጸባይና ባህሪ ማንነት፣ ሁለተኛ ደግሞ የሚስትና የጓደኞቿ ጸባይ ባህሪና ማንነት የሚለውን ለሁለት ከፍለን የምናየው። በእርግጥም ትዳሩ የተመሰረተው በአጋጣሚ ነው ሊያስብል ይችላል። አጋጣሚ የሚባል ነገር ባይኖርም የመርሃ ግብራችንም ዋና ርዕሱ ገጠመኝ ማለት ነው። ግን በመንገዳችን በህይወታችን ላይ ያጋጠመንን ነገር ብለን እናወራለን እንጂ ገጠመኝ ወይም አጋጠመኝ ምንለው ወይ ከርኩስ መንፈስ ነው ወይ ከእግዚአብሔር መንፈስ ነው። ከዛ ውጪ እኛ ኒውትራል ሆነን በራሳችን ፍቃድ የምናደርገው ነፃ ፍቃዳችን በራሱ ከሁለት አንዱ ጋር ነው ሄዶ የሚጣበቀውና የሚጣጋው እና ያ ከሁለት አንዱ ጋር ተጣብተን ወይም ተጠግተን የምናገኘው ኢንፎርሜሽን ነው ህይወታችንን የሚመራው፣ ወይ ርኩሱን ወይ ቅዱሱን በነፃ ፍቃዳችን ተጠቅመን እንኳን ብናመጣው ነው የምላችሁ። ስለዚህ ባለቤቷን ለብቻው ማንነቱን ልሳልላችሁ እና ጸባዩን ባህሪውን ልለይላችሁ። ጸባዩ ባህሪው ምንድነው? እግዚአብሔር የሰጠው በጣም ዝምተኛ፣ አስተዋይ፣ በማዳመጥ ነገሮችን ረጅም ሰዓት በማዳመጥ ነገሮችን አመዛዝኖ አንዲት ነገር ብቻ ጣል የሚያደርግ ያቺም ጣል የሚያደርጋት ሀሳብ ደግሞ በጣም ተወዳጅና ብዙ ሰዎችን መፍትሄ ልታመጣ የምትችል ግን ምንም አይነት መንፈሳዊ መሰረት የሌለው ሰው ነው። ማለቴ መንፈሳዊ አይደለም። እግዚአብሔርን ግን በልቡ ያስባል፣ ማተባስሯል፣ እንደ ኖርማል ክርስቲያን ነው። ግን በጣም ዝምታ የሚያበዛ ሰው፣ በዛ ላይ ስፖርት ይሰራል፣ ተክለ ቁመናው ደስ ይላል፣ መልኩ ያምራል፣ ራሱን ይጠብቃል ምናምን በቃ ብዙ ማያወራ ጅንን የሚል ሰው ታውቃላችሁ? ኮራ የሚል እንደዚህ አይነት ሰው ብዙ ጊዜ ሴቶች ይወዳሉ ይባላል። ሁለት አይነት ባህሪ ነው የሚወዱት። እንደ ሴቶቹ ምርጫ ነው። ግን ሞር የሚወደደው እንደዚህ አይነት ወንድ ነው። አንደኛ ወንድ ደግሞ ቀልደኛ፣ ተጫዋች፣ ሳቂታ ምናምን ተረበኛ እንደዚህ ወንድ የሚወዱ አሉ። ፈታ በል ምናምን የሚል አሉ። እንደዚህ በጣም የሚያስቃቸው ምናምን ይወዳሉ። እንደዚህ አይነት ሴቶች ማለት ሴቶች ናቸው። በህይወታቸው ትንሽ ያዘኑ፣ የተበደሉ ወንድን ከርቀት ያዩ ነበር፣ ይፈሩት ነበርና እንደዚህ ቀርቦ ሲያጫውታቸው ምን ሲላቸው ፍቅር ይዛቸውና ከሱ ጋራ በዛው ይጣበቃሉ። ባልገመቱት መንገድ ወንድ ልጅ ባህሪውን ሲያሳያቸው ከዛ ሰው ጋር የመጣበቅ እድል ይኖራል። እዚህ ጋር ግን ስመጣ የዚህ ልጅ ባህሪ ሁሉም ሴቶች የሚወዱት ባህሪ ነው የገለጽኩላችሁ። ይሄ ባህሪው ጸባዩ ደግሞ ምንድነው? የሚበላው ምግብ የሚመርጥ ሰው ነው። ያገኘው ምግብ አያግበሰብስም። ግን የሚጠላው ምግብ ኖሮ ወይም ደግሞ የሚያመው ነገር ኖሮ ሳይሆን አሞት ሳይሆን በቃ ራሱን በዛ በሚፈልገው ምግብ በኩል ብቻ ማሳለፍ የሚፈልገው። ሌላው መኪና የመንዳትም ሆነ ይሄ በመኪና ጉዳይ ላይ ድርድር የለበትም። በቃ መኪና ይወዳል፣ ለመኪና ብሎ ይሟሟታል። ይሄ ባህሪ ሊሆን አይችልም፣ ጸባይ ነው የሚሆነው። ከጊዜ በኋላ የመጣስ የሚጠጋን ባህሪ ጸባይ ስለሆነ ነውና ይሄም በመኪና በኩል በጣም የሚወደው ነገር ነው። ቀጥሎ ደግሞ
ልጁን የሚያይበት መንገድ ነው። ልጁን ማዝናናት ይወዳል። ሚስቱን ካፌ እንሂድ ይላታል። አልሄድም ካለችው ልጁን ይዞ ወጥቶ ኳስ ገዝቶለት ከልጁ ጋር ተጫውቶ ብሎ ነው የሚመለሰው። ይሄ አሁን ያለው እንግዲህ የሚታይበት ጸባይ ነው። ቀጥሎ በሚናደድበት ሰዓት በጣም ሲናደድ ማለት ነው ብድግ ብሎ ተነስቶ ነው የሚወጣው። ቤት አይቀመጥም በጣም ሲበሳጭ። ይሄ ባህሪ አይደለም ጸባይ ነው። ከዛ ሲመለስ ሌላ ሰው ሆኖ ነው የሚመለሰው። ስታዋራው ያወራታል፣ ስታናገረው ያናግራታል። ግን በፍጹም መልስ አይመልስላትም ሲናደድ። እንዴት እንደዚህ ትኛሽ ምናምን ብሎ አይጮህም። ባህሪውም አይደለም። በእርግጥ ግን ምንድነው ከጊዜ በኋላ ካገባሁ በኋላ ያመጣሁት ነገር ነው የሚለው። ለምን እንደዚህ ሆንክ ሲባል ተው አትግባ ትዳር ውስጥ እያሉኝ ጓደኞቼ ገብተው ስለነበረ ከተፋታሁኝ ይስቁብኛል። መልስ ከመለስኩላትም እንጣላለን። ወደ ጸብ ሊያደርስ የሚችል ነገር ነው። ከተጣላን ደግሞ ዞር በይ ከዚህ ብዬ ላባራት ልመታት ሁሉ እችላለሁ። ትንሽ ያው እንደዚህ ምናምን ድንገት የመማታት ነገር አለ። እህቱን ዲሲፕሊን ለማስያዝ ብዙ ጊዜ ይቀጣት ስለነበረ ሚስቱንም እንደ እህቱ አይቶ ድንገት አንድ ቀን እዛ ከግድግዳ ጋር እንዳያጣብቃት ይፈራል። እና እነዚህ የተጠጉት ጸባዮቹ ናቸው ማለት ነው። ይሄ ነው በቃ። ገንዘብ ላይ ጎበዝ ነው፣ ይሰራል፣ ገንዘብ አያባክንም። አጠፋ ከተባለ ድሃ ለመርዳት ዝም ብሎ እንደዚህ የተቸገረ ሰው ለመስጠት ነው። ለኔ ቢጤ ሳንቲም ከመስጠት ይልቅ በጣም የተቸገረን ሰው አንድ ጊዜ መርዳት ነው የሚወደው። የሆነ ሰው አልፎለት ትምህርት ማስተማር ከሆነ አስተምሮ እስከ መጨረሻው፣ ሴትም ከሆነች ረድቷት አግዟት ምናምን ለውጧን ውጤቷን ማየት የሚፈልግ ሰው ነው። ሰው ላይ ውጤቱን ማየት ይፈልጋል። እና ይሄንን በዚህ ላቁሙና እሷን የሚስቱን ደግሞ ልንገራችሁ። ሚስቱ ደረቅ ናት፣ ግትር ናት። ካፈርኩ አይመልሰኝ ወይም ደግሞ ይሄ ምንድነው አላ ሐሳቧን ካልተቀበላት ማኩረፍ ብቻ አይደለም ተንኮል ያለባት። ተንኮል ስታስብ ደግሞ ተከታትላ እንከን አግኝታበት በዛ ለመውቀስ የምትሞክረው ትከታተለውና እንደዚህ ጅንን ማለቱ ሀቀኛ ለመምሰል መሞከሩ ያለው ተወዳጅነቱን ለማኮስመንና ለማዋረድ ከዛ ከሷ ስር ሆኖ የሆነ አፍሮ ምናምን ተሸማቆ እሷ እያዘዘችው እንዲኖር ነው የምትፈልግ አይነት ሰው ነች። ይሄን ነበር የምትፈልገውና እንከን ብትፈልግ ብታጣበት ቅናተኛ ሆና ቁጭ አለች። መቅናት ለምን ሴቶች እሱን ሲያዩት ይወዱታል። ጓደኞቿን ደግሞ ወደ ቤት ኑ ማለት ትፈልጋለች። ጓደኞቿ የሚመጡት እውነት የምትወደድ ሰው ሆነ አይደለም። ቤቷ ውስጥ የሚታይ ነገር ኖሮ ወይ ባሏ ሊቀሟት አይደለም። ሀብት ስላላት ነው፣ ገንዘብ ስላላት ይመጣሉ። አንዱ ማለት በመጥፎ ነገር እየተረጎምኩላችሁ አይደለም። ሀብት አላት፣ ገንዘብ አላት፣ አበድሪን ምናምን ይሏታል። ከዛ ካበደረቻቸው በኋላ አበድሪን ይሏትና ካበደረቻቸው በኋላ ገንዘቡን እስኪመልሱ ድረስ አትመጡም እንዴ ስትላቸው ሼም ይዟቸው ይመጣሉ። ሼም ማለት የሆነ በቃ አይደል ይሉኝታ ይዟቸው ይመጣሉ። ደግሞ ብቸኛ በመሆኗ ደግሞ ያዝኑላታል። ድሮ አብረው በሚሰሩበት ሰዓት እንግዲህ የት እንዳገኘችው ልነግራችሁ ነው። አብረው ይሰሩ በነበረበት ሰዓት የነበራትን ጸባይ ስለሚያውቁ እንዴት ብላ ስራው እንደለመደችው እንዴት እንደተላመደች ምናምን ስለሚያውቁ አሁንም ትዳር መያዟ ይገርማቸዋል። እኛ ቀልጣፋዎቹ እኛ ፈጣኖቹ እያለን እሷ እንዴት ትዳር ያዘች ይላሉ። በቃ ተወዳ ነው እንጂ ወዳ አይደለም የገባችው ትዳር ውስጥ። ተወዳ ነው በቃ ስለተወደደች ልግባ ትዳር ላግባ ብላ ነው። ቢዝነሱም ስላልተመቻት ነው ብለው ነው የሚያስቡት። እና ወደ ቁም ነገሩ ልምጣላችሁ። የተዋወቁት ባልና ሚስት ወይም ፍቅረኛሞች የተዋወቁት ናይት ክለብ ነው። ናይት ክለብ ከወንዶች ጋር ለመጫወት ለመጨፈር ሲሄድ ከጓደኞቹ ጋር ሲሄድ ይችን ሴት ያውቃታል፣ ያገኛታል። ከወንድ ገላግሏት ነው። በገንዘቤን የገዛዎች ብሎ የሰከረ ሰው ሲታገላት ያንን ጎረምሳ ዞር በል ከዚህ ብሎ አባሮት፣ አልነካውም፣ ምንም አላደረገውም። ዞር በል ከዚህ ብሎት ይዟት አምጥቶ ቁጭ አድርጓት ጠጪ ይላታል። ትጠጣለች። ከዛ ግቢና ተኚ ይኸው ዛሬ የምትሰሪበት ምናምን ብሎ ሰጥቷት ሄደ። በሚቀጥለው ቀን ከጓደኞች ጋር ሲመጣ ሮጣ መታ አጠገቡ ተቀመጠች እና አልረሳችሁም። ይሄን ሰው ምንድነው ያደረገላት? ነፃነቷን የጠበቀላት። በቃ በዛ ቀን ተናዳለች። ከወንድ ጋር ማደር የለባትም ብሎ አስቦ ነው እሱ ገንዘብ ሰጥቷት ሂጂ ተኚ ያላት። ጋብዟት ከፍሎ ማለት ነው። እንዴት ከኔ ጋር ያድር አልፈልግም የሚለው ስሜት በጣም ገርሟታልና ጨዋ ነው ብላ ነው ያሰበችው። በእርግጥም ጨዋ ነው ይሄ ልጅ። ጓደኞቹን ለማስደሰት በዛ ቀን ግራጁዌሽን የአንደኛው ጓደኛቸው የግራጁዌሽን ቀን ነበረ። ቀን ቤተሰብ ካስተናገዱ በኋላ ማታ ፈታ እንበል ብለው ወጥተው ነው በዛው
ጭፈራ ቤት ሄዱት። በነገራችን ላይ እንደዚህ አይነት ነገር በጣም ከባድ ነው። ቀን ስትደሰቱ ከቤተሰብ ጋር ስትጨፍሩ ቆይታችሁ እስቲ መጣን ዘና ብለን ብላችሁ ሌሊት ለመጨፈር ለመጫወት የምትወጡ ሰዎች በግራጁዌሽን በምርቃት ቀናችሁ ተረግማችሁ ነው የምትመለሱት። አስቡት፣ በምርቃት ቀን መረገም፣ አጋንንት ተሸክማችሁ ነው የምትገቡት። በሽታ ሸምታችሁ ነው የምትገቡት። ጸብ አለ፣ መታሰር አለ። ሰው ትናንትና ተመርቆ ዛሬ እስር ቤት አድሮ ጠዋት ከእስር ቤት ተጣልቶ ወይም ደግሞ ችግር ፈጥሮ ሲፈታ አስቡት፣ ወይ ሳምንት ሲታሰር አስቡት። እና እንደዚህ አይነት አጋጣሚዎች ብዙ ጊዜ ፖሊሶች እንዳለ ይነግሩኛል። ለወደፊት አሁን ከፊታችን ማመጣላችሁ አንድ መንፈሳዊ ሳጅን ክፍል 164ኛ ላይ 66ኛ ላይ ይመስለኛል 166ኛ ላይ ማመጣላችሁ ገጠመኝ ይኖራል። በጣም መንፈሳዊ መርማሪ እና ፖሊስ ነው። ምናልባት የሙያቸውን የማዕረጋቸውን ዲቴል ልዩነቱን ባላውቀውም ግን ስለዚህ ማዕረግም የተወሰነ መልኩ ልነግራችሁ እችላለሁ። እና ይሄ መንፈሳዊ ፖሊስ በጣም የሚገርም ስራ ነው ያገዘኝ። እኔ መምህር ተስፋዬ እስቲ የሚሰራውን ስራ ሌላ አገዘው ብሎ የሰራ ፖሊስ ነው። ክፍል 166ኛ ላይ እንዳረሱት እና ይነግረኛል። ይሄ ፖሊስ ምንድነው የሚለኝ፣ እስር ቤት ወይም ጣቢያ ምናምን የሚታሰሩ ብዙ አይነት ሰዎች አሉ። በሰርጉ ማግስት ሙሽራ ሆኖ በሰርጉ ማግስት እስር ቤት የገባ ሰው አለ፣ ሚስቱን ደብድቦ እንደዚህ ምናምን ይለኛል። እና ይሄም ግራጁዌሽንም ብዙ ጊዜ ያጋጥመናል። ታስረው የሚፈቱ ተጣልተው በቃ ናይት ክለብ ውስጥ ይጨቃጨቃሉ፣ ይደባደባሉ። ብዙም ብቻ ተውት እዚህ ውስጥ እና ይሄ ባሏ ፍቅረኛዋ በዚህ ነው የተዋወቃት። እና ከዛ በኋላ ወደ ጋብቻ ሲመጡ ቀን ተገናኙ። 4 ሰዓት ላይ ሲደውልላት ኧረ እኔ ተኝቻለሁ፣ እኔ ማታ የጠጣሁት ራሱ አንጎብራው አለቀቀኝም ስትለው ጊዜ ኦኬ፣ ለነገሩ እናንተ ናይት ክለብ የምትሰሩ ሰዎች ከ6 ሰዓት በኋላ ነው በጣም ነቃ የምትሉት፣ ምሳ ሰዓት ላይ ደውይልኝ አላት። ከእንቅልፏ ከነቃች በኋላ ተጣጥባ ምን ብላ ደወለችለት። ተገናኙ። እንዴ ነው ትናንትና ድጋሚ መጣ እንዲያ ሰው ምናምን ብሎ ያው መጀንጀኛ ነው እንግዲህ ይታወቃል። በዛ ሰውዬ ሰበብ አድርጎ ደውሎላታል። ስልክ ተለዋውጠዋል። እና ኧረ አልመጣም እንኳንም አንተን አገኘሁህ አለችው። ቤት እንሂድ አላት። የት? አንተ ቤት? ለምን? በቃ ቤት እንሂድና እንደሰት ምንድን ነው አላት። ወይ ጨዋ ነህ ብዬ ነበር ትናንትና ስትተወኝ፣ ለካ ባለጌ ነህ አለችው። ነይ እንሂድ ቤት፣ ችግር የለውም አላት። ከዛ ቤት ሄዱ። ቡና ፊልኝ አላት። ቡና ፈላችለት። ቴሌቪዥን ከፈተ። ሶፋ ላይ ጋደም ብሎ ፊልም ማየት ጀመሩ። በቃ ለዚህ ነው የጠራኝ አለችው። በቃ ዛሬ ረፍት ታደርጊያለሽ፣ የዛሬ አዳርሽን ይሰጥሻለሁ አላት። በጣም ገርሟት ሲጫወቱ ሲሳሳቁ ምናምን አመሹ። አልነካትም። 2 ቀን 3 ቀን 7 ቀን ያክል ምንም በፍጹም አልነካትም። እና እሷ 7 ቀን እሷን አለመንካቱ አይደለም የገረማት፣ 7 ቀን ያለ ወንድ ማደሯ በጣም ገርሟታል። ገንዘቡም አልቀረባትም። ሰላም ነው ያገኘችው። እና አልወጣም አለችው። በቃ ማለት ከዛ ቤት መውጣትም አይገባትም። ደግሞ እግዚአብሔር እንዳትወጣ ያደረጋት ማለት ይቻላል። ወደ ስራሽ መሄድ ትችያለሽ አላት። ቢሮ ሆኖ ደውሎላት ማለት ነው። ኖ ከዚህ በኋላማ አልመለስም አለችው። ለምን አላት። ወደኸኛል እኮ በቃ ተዋደናል። ስለዚህ በፍጹም አይ እሱማ ከሆነ እኔ ወድጄሽ ከሆነ ያመጣሁሽ፣ አንቺ ደግሞ አሁን በተራሽ ወደሽኛል፣ ለዚህ ነው አልወጣም የምትይው አላት። እና ማታ ለባብሳ እንድትወጣ ነግሯት ሄዳ ሆቴል ልብሷን አምጥታ ልብሷን ቤት እሱ ጋር አስገብታ አጥባ ደርቆላት ማታ ለእራት አደረሰችው ልብሷን። እንግዲህ እንዴትም አድርጋ እና አይነት ፀሐይ ቢያጋጥማት እንደዚህ ነው ያለችኝ። ቀጥታ ጠዋት ሄድኩኝ። ከዛ ቢሮ ሆኖ ነው ጠዋት የደወለላት። ሄዳ ሆቴል ልብሷን አምጥታ አጥባ የምትፈልገው ልብስ ደርቆ ያው አስተካክላ ምን ብላ ማታ እንዴት እንዳደረገች ስትነግረው ገርሞታል በጣም። ብትነግሪኝ ኖሮ እኮ የምትለብሺው ልብስ እኔ እገዛልሽ ነበር፣ እንደዚህ መድከም አይጠበቅብሽም ማለት። ለመጀመሪያ ጊዜ ልብሴን አጥቤ እንደዚህ በስርዓቱ መኖሪያ ቤት ውስጥ ልብሴን አጥቤ ከስንት ዓመት በኋላ ከ12 ከ13 ዓመት በኋላ ለመጀመሪያ ጊዜ ዛሬ አንተ ቤት ልብስ አጠብኩኝ አለችው። ምክንያቱም ለአጣቢ ነው የምትሰጠው ልብሳቸውን እንደዚህ አጥባ አታውቅም። በጣም ነው የሚገርማት። እና በጣም ቆንጆ ስለሆነች እና ደግሞ ቀጭን ስለሆነች ማንን ትመስላለች መሰላችሁ? አርቲስት እርጂኝ አብሮ አደጌ ብላ የምትለው ዘፋኛዋ ትዕግስት ነው ስሟ። አንደኛዋ ስሟ ማን ነው? በጣም ነው የምታው። ልክ እሷን ነው የምትመስለው መልኳና እሷን ሳያት መልኳ እሷ ነች ትዝ የምትለኝ። አንድ አይነት ናቸው መልካቸው፣ በጣም የሚቀራረበው መልካቸው። እስቲ ወደ ገጠመኙ እንግባና ጓደኞቿን ቤት ትጠራቸዋለች። ናይት ክለብ ማነው ጭፈራ ቤት ምናምን ቡና ቤት የሚሰሩትን ጓደኞቿን
ዲጄዎች አሉ፣ ሙዚቀኞች፣ ዘፋኞች ጓደኞቿ ናቸው የናይት ክለቡ እና ይመጣሉ እሷ ጋር አብረው። መቼም አመል ከባድ ነው፣ ጸባይ ከባድ ነው። ይሄ አንዳንድ ጊዜ ከቡና ቤት ከወጡ በኋላ ልክ ትዳር ውስጥ ሲገቡ ባላቸው በሌለበት ቀን ጫት ምናምን አዘጋጃጅተው የሚበሉ የሚጠጡ ጋንጃቸው ሽሻቸው ምናምን የሚያፈነዳዱ ብዙ ናቸው። እና በዚህ አጋጣሚ እንደው እንደዚህ ባታረጉ ትዳርን የሚያክል ትልቅ ተቋም የድሮ አመላችሁን አምጥታችሁበት ትዳራችሁን ባትበትኑ ጥሩ ነው። ይሄንን ለማድረግ ሞክራ ነበረ፣ ግን ትዳርሽን ማጣት የለብሽም በፍጹም እዚህ መተን ሁለተኛ ጫት አንቀምም ብለው ከአንድ ሳምንት በኋላ ትተውታል። ግን እሱ ማታ ማታ ሲመጣ የቤቱ ጠረን እንትን ይለዋል ነው ምንድን ነው ሲላት፣ እኔ እንጃ እኔ ጥሩ ዕጣን መስሎኝ አምጥቼ እሱ ነው እንደዚህ ቢገማው ምናምን ብላ ሸውደው ነው። ከዛ ግን አስትተዋታል። ያስተዋት ግን በትዳሯ ስለሚቀር ነው። ደስ የሚል ቅናት አለ አይደለም፣ መጥፎ ቅናት አይደለም። እንዴት አገባች ሳይሆን እንኳንም አገባች እኛም በኖረን ብለው በጣም የሚገርም ጸባይ ያላቸው ጓደኞች ነው ያሏት። ከጓደኞቿ መካከል ደግሞ አንዷ እኔ ማስተምራት ነች። እንግዲህ ወደ ከጎላጉል ጀምሮ እስከ ቦሌ መድኃኔዓለም ድረስ ካሉት ናይት ክለቦች ውስጥ እንደገናም ደግሞ ወደ ካሳንቺስ መስመር አሁን ፈርሷል እንጂ የለም፣ አሁን ተበትነውብኛል። በስልክ ነው የምንገናኘው። ራቅ ወደ ክፍለ ሀገር ሁሉ የገቡ አሉ እና የማስተምራቸው ልጆች አሉ። እግዚአብሔር ይመስገን በጣም ለቁም ነገር ይበቁልኛሉ። 2017 ነው ተውት፣ የድል ዓመት ነው የሆነልኝ። 2018 ነው ትንሽ የሚያስፈራው ማለቴ በእኔ አይደለም ጊዜው ሁኔታው ከአባቶች ከነገሩኝ አንጻር 2018 ልጄ እባክህን ሁል ጊዜ ተናገር ትንሽ ከበድ ይላል ብለው ገና ሐምሌ ላይ ነው የነገሩኝ። ሐምሌ ላይ መናገር ሰኔ ላይ ነው እንጂ ከዛ ከሐምሌ ጀምሮ መናገር ጀምሬ ይኸው ልክ መስከረም ሲመጣ እስካሁን ወደ 40 ምናምን 49 ምናምን የሆኑ ሰዎች በአርሲ በተለያዩ ቦታ ላይ ክርስቲያኖች ተገለዋል። እሱ ብቻ አይደለም፣ አጠቃላይ ከተማ ላይ የሚመጣው ደግሞ ነገር አለ። ምርጫውን ተደግፈው የሚመጣው ጉዳይ ከናሽናል አይዲ መታወቂያችን ጋር ተደግፈው አብሮ የሚመጣ በጣም ብዙ ነገሮች አሉ። እግዚአብሔር ይጠብቀን። እንግዲህ የሆነ እንደ ኔፓል ውስጥ እንዳለው አይነት አመጽ እንዳይነሳ ለመፈራው። ኔፓል አንድ የሆነ ተማሪ በተናገረው ንቅናቄ አይደለም ድብልቅልቅልቅ ያለው ከባድ ነው። አንዳንዴ ይህንንም መንግስት ይፈራል። ባይዘው የህዝብን አመጽ የህዝብን ማዕበል ማንም ሰው ሊያስቆም አይችልም። በዚህ አጋጣሚ ከባድ ነው። ህዝብ ከተነሳ ከባድ ነው። ግን እግዚአብሔር እንዳይነሳ እና እንዲሁ መንግስታት ላይ ያለውን ነገር እንዲያስተካክል ብቻ ነው። ምክንያቱም ብዙ ህዝብ ስለሚያልቅ ማለት ነው። የተናደደ መንግስት፣ የተናደደ ባለስልጣን፣ የተናደደ ባለሀብት ወይም የተናደደ የሆነች ወንበር ያለችው ሰው የሚወስደው እርምጃ ከባድ ስለሆነ እነሱንም ህዝቡንም ሁላችንም ልቦና ሰጥቶን የሚበጀው ነገር ያምጣልን። ከባድ ነው። ወደዚህ ስመጣ ይሄን እንዳነሳ ያደረገኝ ምንድነው ጊዜው በጣም ከባድ ስለሆነ መጥፎ ቅናት አድሮባቸው ሳይሆን ጓደኞቿ በቃ ደስ ብሏቸው እኛም ባገባን አይነት ነገር ነው እና ይሄንን ነገሯት። ተይ እንደዚህ ጥሩ አይደለም፣ መምህራችን የተናገረው ነገር ታውቂያለሽ ይሏታል። እንዴ እኔ መቼ እሱ ሲያስተምር ተገኝቼ አውቃለሁና ለነገሩ አንቺ ማን ብሏ ይሏታል። አንድ ቀን እኔ ሳስተምር ተገኝታ አታውቅም። ትቢት አለባት። ትቢት ስላችሁ ይሄ ዝም ብሎ ትቢት አይደለም ምናምን በቃ የሚያበሳጭ ነገር እንዴት ምን የትም አታውቀኝም፣ እንዴት ነው እንደዚህ የምትንቀኝ ይችል ልጅ ለምን አድርጌ ነው ብዬ አስቤያለሁ የሆነ ጊዜ ላይ እና ላናግራት ስሞክር በእናትህ ተወኝ፣ እኔ እንደዚያ ነገር አይመቸኝም፣ በቃ እዛ ስራ ምናምን ነው የምትለው። እሺ ምን አድርጌ ነው በቃ አስተምሪኝ እስቲ ምከሪኝ፣ እኔ ቤተክርስቲያን መምህር ነኝ፣ እሱን እንኳን ባትፈሪ እንደ አንድ ወንድምሽ ብቻ ዝም ብሎ እንደ ተሳሳተ ሰው ቆጠሪኝና ምን አድርጌ ነው ጊዜ በእናትህ በቃ እንደዚህ ነው የምትለው። ተነስታ ምናምን ቦታ ትቀይራለች። እንዲህ አይነቱን ሰው ማስተማርም አትችሉም፣ ማስተካከልም አትችሉም። ጓደኞቿ በጣም የሚናደዱባት፣ እንዲያውም የሆነ ጊዜ ላይ በእኔ ምክንያት አኩርፈዋት ሁሉ ነበረ። ከዛ ናይት ክለብ ቀየረችባቸው። በስልክ ማውራት ብቻ ነው የሚጀመሩት። ከዛ እኔ እዛ ቤት አስተምሬ ጨርሼ ሌላ ቤት ሲሄድ እሷ ተመልሳ እዛ ቤት መጣች እና አንደኛዋ ሴተኛ አዳሪ ንስሐ መግባቷን ስራ መቀየሯን የአንድ ትልቅ ባለ 5 ኮከብ ሆቴል ምክትል ማኔጀር አድርጌ አስቀጠርኳት። ያችን ሴተኛ አዳሪ የነበረችው ልጅ ከስራዋ አስወጥቼ ማለት ነው። ከዛ ይሄንን ሰምታ ከዛ በኋላ ነው ለኔ ያላትን እንትን የቀነሰችው ይሄ ንቀቷን እና የሆነ ጊዜ ላይ ያ መምህራቸው አይመጣም እንዴ አለቻቸው። ምን ነው እንጥራው እንዴ አሏት። አይ ቀጠፋ ብዬ ነው ምናምን ብላለች አሉ። ያ ምንድነው በውስጡ የሆነ የሚሰማት ነገር እንዳለ ነው ተረዳሁት። ሰው የፈለገ ቲቪተኛ ቢሆን የቲቪት መንፈስ በውስጡ ቢያድርበትና ቢንጠባረር ግን በተወሰነ መልኩ የሆነ ነገር አለ።
ትንሽ እግዚአብሔር የሚፈልግበት መንገድ አለና መታገሴ ጠቅሞኛል። ክፉ ቃል ካፌ አለመውጣቱ እንዴት ትኛለሽ ምናምን ብዬ አለማለቴ በእውነት እንደ ሰውኛ መቼም ፍጹም አይደለሁም። የሆነ የሚሰማችሁ ነገር አለ። የትም የማታውቁት ሰው የንቀት ምልክት ሲያሳይ የሚሰማችሁ ስሜት ይኖራልና ከዛ አንፃር እንደማንኛውም ሰው ይሰማኝ ስሜት ነበረ በወቅቱ እና ስራ እንዲያውም ምን አልኳት ለጓደኞቿ ነገርኳቸው። ንገሯት ብዬ የምትሰሪው ስራ እኮ የጽድቅ ስራ አይደለም፣ እንዴት በዚህ ልክ ሰውን ትንቂያለሽ በሏት ነው ያልኳቸው። የሰራሽው የምታሳዩ ባህሪ ሳይሆን የምትሰሪው ስራ ራሱ የጽድቅ ስራ አይደለም ሲሆን እንዲያውም ማፈር መደበቅ ነው እንጂ ያለብሽ በዚህ ልክ እንደዚህ አይደረግም እና ራስሽ እንዴት ነው የምታስቢው ብላችሁ ንገሯት ነው ያልኳቸው። ለምን ይሄን አታዳምጥም? እሷ ነግረዋት በጣም የተናደደችው የባሰ ነው የተናደደችው። ሰው እንዴት የሚለወጠው ብዬ ራሴ በጣም ደንግጫለሁ። እና በኋላ እነሱ እየተጫወቱ ባሏ መምጣት ጀመረ። ከዛ ምን እንደው በጊዜ መምጣት ጀመርክ ስትለው በጣም የሚገርምሽ ነገር የስራ ጸባያችን ተቀየረ እና ስራ ቀይረውኛል። 4 ሰዓት ገብቼ 9 ሰዓት ነው የምወጣው። በጣም ምርጥ ስራ ነው ያጋጠመኝ እና የስራ ፊልዴን ቀይሬያለሁ አላት። ስራ ቦታ ደውላ ቼክ አደረገች። ደውለሽ ነበር እንዴ አላት። አዎ እንዴ ታዲያ 4 ሰዓት ወጥተህ 4 ሰዓት ከቤት ወጥተህ እንደገና 9 ሰዓት የምትመለስበት ምን አይነት ስራ ነው አለችው። በቃ የስራው ጸባይ ነው ምን ታደርጊዋለሽ አላት። በእርግጥም ስራ አስኪያጁ ነግሯት በጣም ተገርማለች፣ ደስ ብሏታል። ጠዋት አርፍዶ መውጣቱ ከሰዓት ደግሞ 9 ሰዓት ለመምጣቱ አጉል ሰዓት ሆነባት። ፈታ ማትልበት ሰዓት ወይ አንደኛውን ጠዋት ወጥቶ 6 ሰዓት የሚመጣ ቢሆን ኖሮ እሷም ጠዋት ወጥታ 6 ሰዓት ተመልሳ የምትመጣበት ዙረት ይኖራታል። ወይ አንደኛውን ደግሞ 6 ሰዓት ወጥቶ ማታ የሚመለስበት ቢሆን ኖሮ እሷም እንደዛው እግሩ በወጣበት ትወጣ ነበር። ይሄ ግን አጉል ሰዓት ነው። ቁርስ አብልታ ከሸኘችው በኋላ ቤት ውስጥ ሰራ አድርጋ ጉድ ብላ ገና ቀና ስትል እሱ 9 ሰዓት ላይ ይመጣል። ሴት ልጅ ደግሞ ቤት ውስጥ ጉድ ማለት ከጀመረች ያው ሰዓቱ እንዴት እንደሚሄድባት በተለይ የሆነ የሚታይ የሚደመጥ ምናምን ነገር ከፍታ ከሆነ ተውት፣ ሰዓቱ ብን ብሎ የሚሄድላቸው ሳያስቡት ይመጣል። እና ልክ እንደ ልምዣት የሚለው እንደ ዶክተር ሐዲስ ዓለማየሁ እንደጻፉት መጽሐፍ ማለት ነው። በሩን እያየ ይችላል። መጽሐፉን አንብባችሁ ከሆነ ትልቅ መጽሐፍ ነው የልምዣት ታውቁታላችሁ። እሱን ለማንበብ እኔ ብዙ ጊዜ ነው የፈጀብኝ። ገጹ ብዛት አይደለም 3 መጽሐፍ በቃ ተደራርቦ ለምሳሌ ይሄ መጽሐፍ አለ። የዚህ መጽሐፍ ቲክነስ 3 በሉት እንደዚህ እና ምን ይላል እዛ ላይ ሴትዮዋ ውጭውን እያየች እንዴት ነው የሚነጋው፣ እንዴት ነው የሚመሸው፣ ሁሉንም ስራ ሰርቼ ጨርሼ እንደገና የሰራቱን አፍርሼ የሰፋውትን ተርትሬ እንደገና ሰፍቼ ቀኑ አላልፍ ይለኛል ምናምን የሚል ነገር አለ እና የመጀመሪያዎቹ ወቅት ላይ እንደዛ ነበር የተቸገረችው። በኋላ ግን ሆን ብላ ስራ ፈጠረች። በቃ ቤት ውስጥ የሆነ የምትሰራውን ነገር ቴሌቪዥኑን በኃይል ትከፍተዋለች። በየሁሉም ክፍል ስፒከር አስቀምጣ ምን ብላ በቃ ስራ ትሰራለች። ሲደብራት ደግሞ ጓደኞቿን ትጠራለች። የብቸኝነት ስሜት በጣም ነበር የገደላት እና ጓደኞቿን መጥራት ያስፈልጋት ለዛ ነበረ። ልክ ጓደኞቿ ጋር እየተጫወተች ይመጣል እና እንዴት ናችሁ ሰላም ናችሁ ምናምን ብሎ ጀነን ብሎ መጥቆጭ ብሎ ሲል ጓደኞቿንና እሱ ነው የምታየው ማለት በጣም ያስታውቅባታል እያየቻቸው እንደሆነ አፋ አይናገርም እንጂ እና ወደ ጓዳ ገባ ስትል ባሏን ያዩታል። በእርግጥ በጣም የሚያስወድድ ነገር አለበት። ደስ የሚል ሰው ነው። ሁሉ ነገሩ ደስ ይላል። በቃ አስቡት የመንግስት ሰራተኛ ወይ የግል ድርጅት ሰራተኛ ሆኖ ሱፍ ምናምን ከረባት የሚለብስ ሰው ሆኖ ጠዋት ግን ዳምፕል ገፋ አድርጎ ምናምን ፑሽ አፕ አድርጎ ሰርቶ የሆነ ፊዚካሊ አፒራንሱን ራሱን ጠብቆ የሆነ ደስ የሚል ፊትነስ ኖሮት ምናምን ሲሄድ እንደዚህ አይነት ነቃ ያለ ሰው አላጋጠማችሁ? በጣም ጤንነቱ የሚጠብቅ ፕሮቶኮል የሚጠብቅ ሰው እንደዚህ አይነት ሰው ነውና ያስቀናል ሲያዩት ሴቶቹ ማለት ነው። እና ገብቶ ልብሱን ቀይሮ ቱታውን ለባብሶ መጥቶ ቁጭ ይላል። እንዴት ናችሁ ታዲያ ሰላም ናችሁ አለ። እናንተ አውቃለሁ ልበስ ጊዜ አዎ ህዝብ ያቀናል ማለት ድምጻዊ ነገር ነው። ዲጄውም አለ 2 ወንዶች እንደገና 2 ሴቶችም አሉ። 4 ናቸው ሲመጡ እሷ ጋር እና ምሳ አቅርቢላችኋል ማለት ይላል። ኧረ አሁን በልተን ነው እኮ በእናታችሁ ብቸኝነት እያጠቃት ነው ሚስቴ መለስ በሉ ምናምን ይላቸዋል። ከዛ አይደለ እውነትህን እኮ ነው እኔም እኮ ጠርቻቸው ነው ምናምን አለች። ይሄ ነገር ከሆነ በኋላ ዝም ብላ ስታያቸው ሴቶቹ እነዛ ጓደኞቿ ከባላቸው ጋር ያላቸውን አቀራረበችና የሆነ ፊት አሳየቻቸው።
አይ ይሄ ነገር ልክ አይደለም ብለው ከቤት ከወጡ በኋላ እኔም ጋር መደወል ፈለጉ። ቢስኮል አድርገውልኛል፣ ግን ቆይ ማታ ደውላቸዋለሁ ብዬ ረሳሁት። እኔም ከዛ ዲጄው ቴክስት አደረገልኝ። አንድ ጓደኛችን ያችን የምታውቃት አመፀኛዋ እንደዚህ አግብታ ምናምን እና ኑ ብላ ትጠራናለች እንድናጫውታት። ካጫወተን በኋላ ባሏ ሲመጣ ግን ጓደኞቿን በተለይ ጥሩ ባልሆነ መንገድ ነው የምታያቸው። ለምሳሌ እኔ ወንድ ነኝ አለ። እኔና ዘፋኙ የቤቷ ስንሄድ ባሏ ሊጠረጥረን ይችላል። ኑ ብላ ስትጠራን እኛ ከሷ ብር ስለተበደርን አንዳንድ በቃ የሆነ ብቻ ደስ የሚል ሪሌሽን ስለነበረን ስለምናዝንላትም ነው የምንሄድላት እንጂ ባኔ ደስ ይለናል። ምን ትላለህ መምህር፣ እቺ ልጅ ለምን አናጠንዳትም፣ ለምን መንፈሳዊ አናረጋትም ብሎ ቴክስት ያደርግልኝ። ሞክሩ፣ ችግር የለውም፣ አንድ ቀን ቤቷ መጥቼ አናግራታለሁ። ሰው በፍጹም እንዳትመጣ አትወድህም አለ። አትወድህም ግን እንደዚህ ምከረንና የሆነ ነገር እናስተካክላለን። ጥሩ ነው በቃ እሺ እናወራለን አልኩት። በየሳምንቱ በየቀኑ አዳዲስ ኢንፎርሜሽን ንገረኝና በዛ ውስጥ የሆነ ዘዴ አይጠፋልኝም አልኩት። ከዛ ሲመካከሩ እነሱ በባሏ ጠርጥራኝ እኮ ነው አይገርምሽም የሚባባሉ ሴቶቿ። አየዋት እኮ እንዴት እንደምታያችሁ ጉዳችሁ ነው። ብቻ ለማንኛውም ራሷ ነው ብላ ጠርታ እንደገና ራሷ ደግሞ እንደዚህ ማየቷ በጣም ይገርማል። ይሄ ቅናት መንፈስ ነው፣ ይሄ ከባድ ነው። ስለዚህ አንመጣም ብለው ለመቅረት ሞከሩ። አንሄድም እሷ ቤት ከቀረን ደግሞ ብቸኝነቷ ደግሞ ሌላ ነገር ውስጥ ይከታታል እና ቃለ ምን ችግር እንዳለባት ምናምን ብለዋል። ያው እዚህ ጋር ግልጽ ማድረግ የማይገባ ሴቶች ብቻቸውን ሲሆኑ ዝሙት የለመዱ ሲሆኑ ምን ይዘው እንደሚዞሩ ይታወቃል። ያ ነገር ችግር እንዳለባት ስለሚያውቁ እነሱ ደግሞ ምንም እንኳን ሴተኛ ዳሪ ቢሆኑ ዲጄና ዘፋኝ ቢሆኑም ትምህርቴን እያዳመጡ ቀስ በቀስ እየተለወጡ ጸበል እየመጡ እየተጠመቁ እየጠጡ ነው ያሉት። በአንድ ጊዜ የሚታው ስራ የለም፣ በአንድ ጊዜ የሚቀር ነገር የለም። በሂደት ነው ማልጫናቸውም ለምንድነው በሂደት ነው። በዛ ላይም ደግሞ ስኬታማ መሆነውም ስለማልጫናቸው ነው። የሆነ ማስደንገጥ አልወድም። እንዴ ይሄ ኃጢአት ነው ያውቃሉ፣ ኃጢአት መሆኑን ያውቃሉ። ዝሙቱም ኃጢአት ነው፣ ዘፋኝነቱም ዲጄነቱም ኃጢአት ነው በመንፈሳዊ አንግል ስታዩት። ግን እንደ ሰውኛ ደግሞ ማተብ እንዳሰረሰው መጀመሪያ እነዚህ ሰዎች ጓደኛ ማድረግ ያስፈልገኛል፣ ወንድም ማድረግ ያስፈልገኛል፣ እህት ማድረግ ያስፈልገኛል አይደል? ለዛ ነው እንደ ጓደኛ ደውለውልኝ ካፌ ቁጭ ብለን ተጫውተን አውርተን ስንለያይ ገርማቸዋል። ከነሱ ጋር ቁጭ ብዬ ስጫወት እኔ በእነሱ አለመሸማቀቄ እንዴት ከነሱ ጋር ታየ አለ አይደል? ይሄንን ያሉት ለምንድን ነው? መምህር አንተ ከሄድክ በኋላ አስተናጋጆቹ የነበርንበት ካፌ አንዳንድ ቦታ ላይ የሚያውቁን ሰዎች መምህር ተስፌ ነው አይደል ምናምን ብለው ይጠይቋቸዋል። አዎ ታዲያ እንዴት ከእናንተ ጋር ታዲያ ምን ችግር አለው? እኛ ምን ሆነን ምን አያችሁብን? ምን አለበት እንዴ? ሊያስተምረን ሊመክረን የመጣው በቃ እኛ ቀስ ብለን እንለወጣለን፣ ጓደኛችን ነው ምናምን ብለው ተናደው ምናምን ተነስተው ከካፌ ይወጣሉና እነሱ ግን በዛ አጋጣሚ ይሄ ነገር ሲያዩት እሱ ሰዎች እንደዚህ ካሉን እሱ እኛ ምንም ነገር ስለኛ ምንም ነገር ሳያስብ እንዲህ በባልስ ብሎ ሳያስብ አብሮን በመቀመጡ ይሄን ያክል በጣም ከቀረበን እኛ ደግሞ መለወጥ አለብን ብለው አስበው ነው የሚያግዙኝ። ገባችሁ አይደለም? ተረድታችሁኛል? ግን ከዛ ቅሩ የሚለው ነገር እኔም አልተዋጠልኝም። ከሷ ቤት ቅሩ አላልኳቸውም። ስሜቷ ጥሩ አይደለም። ቀስ ብለው እንዲመክሯት ነው የፈለጉት፣ ትምህርቱ እንዲከፍቱላት የፈለጉት። ግን ምን ትላቸዋለች? በእናታችሁ ይሄን ተውት፣ ወደዛ በሉት። እዚህ መታችሁ ደግሞ ይሄን ትከፍታላችሁ እንዴ? አይ አንቺ ምግቡን እስክታቀራሪ ድረስ የጀመርኩት ትምህርት ነበር ልጨርሰው ይላታል። አልፈልግም የዚህ ሰውዬ ትምህርት። እንዴ ምን ያደርግላችኋል? ጭራሽ እንዲያውም እኔ ይኸው ዘፋኝ አይደለ መች ከዘፈን አስወጣ? አንተስ ዲጄ አይደለ? አንቺስ ከዝሙት ህይወት መች አስወጣችሁ ብላ ስትላቸው፣ አይ እኛ ነን እኮ እምቢ ያልነው፣ እሱ እየመጣ ያስተምረናል አይደል? ጎትቶ አይወጣም ወይም ማጂካሊ አስማት አያደርግብን። በቃ መጥቶ የእግዚአብሔርን ቃል ያስተምረናል፣ መጥፎነቱን ከዛ ደግሞ የእግዚአብሔርን ፍቅር ነው በብዛት የማስተምራቸው። እኔ ሁልጊዜ ዘፈን ኃጢአት ነው ብያልኩ አይደለም የማስተምራቸው። እግዚአብሔር ፍቅር እንደሆነ ክርስቶስ እንደሚወዳቸው ደሙን እንዳፈሰሰላቸው፣ ከዛ ቀጥሎ ደግሞ የዲያብሎስን ሴራ ተንኮሉ ምናምን ከትምህርቴ ላይ እንዳዳምጡ ራሳቸውን እንዲጠብቁ እነግራቸዋለሁ። የቤተሰቦቻቸው የዛር መንፈስ እንዳለ ዲቴል እየገባኝ እያንዳንዱ እና አፋቸውን ከፍተው የሚያዳምጡኝ እና ግን ትንሽ ከበድ ያላቸው ምንድነው እሷ ኑ ብላ እየጠራቻቸው መልሳ ደግሞ የምትጠራጠረው ነገር ነው ደስ ያላላቸው እና እንቅራሉ። ሲቀሩ ደግሞ ውጪ እያገኛቸው ነው ብላ ውጪ ታገኛቸዋለህ እንዴ አለችው። ማንን? ጓደኞቼን። እኔ እንዴት እንደዚህ ያልሽ? እኔ እዚህ ነው አንቺ አምጥታሻቸው ማቃቸው? እዛ የናይት ክለብ ጓደኞቼ ናቸው አልሽኝ። አዎ እዚህ ደግሞ አመጣሻቸው። እሺ ከዛ በኋላስ የት ነው ማገኛቸው? አይ ስትጫወቱ ስለነበር ስልክ ከተለዋወጣችሁ ብዬ ነው። እንዴት ቀሩ ብዬ ነው ከቤት አለችው።
ቀርተው ነው ደወለላቸውና ምን ነው ጠፋችሁ ማለቸው። አይ ስራ ሆኖብን እኮ ምናምን አሉት። ቤት ውስጥ ነህ አሉት። አዎ ላውድ አድርገዋል ሲሉ ጊዜ አዎ ሚስቴ እየሰማች ነው አለ እና ደነገጠች እንደዚህ ሲል። አይ በቃ ሌላ ጊዜ ደውላለሁ ብሎ ቻው ብሎ ዘጋው። ደወለችለትና ምን ለማለት ፈልገህ ነው? ላውድ ባይሆንስ ምን ልታወራው ነበረ? በቃ በጣም ተቆጣች። አይደለም ኧረ እኔ እባክሽን እኔ ምንም ነገር አይደለም በቃ ምን ይበሉ። በዛ ላይ ሴቷ ደውላ ቢሆን ኖሮ እንደዚህ ያለችው በቃ አለቀ። አሁን ወንዱ ሆኖ እኮ ነው እንደዚህ ተናደደችው። ከዛ ጭራሽ እንዲያውም በቅርብ ርቀት እኔ ቤት መምጣት አለባቸው ብላ ኑ ብላ ጠራቻቸው። እንዲያውም ሲጠፉባት ጊዜ ደውላ ለምንድን ነው የጠፋችሁት አለቻቸው። አይ ስራ ሆኖብን ነው ኑ መምጣት አለባችሁ ፈልጊያችሁ አሞኛል ምናምን እና ተረስቷል ይጃ። ከዛ አይ ኑ አለቻቸው በቅርብ ርቀት። ስልኩን ማታ ማታ ቼክ ማድረግ ጀመረች የባሏን። ገርሞት ምንድነው ይሄ ነገር ብሎ ስልኩን እንደነካካችበት ታውቋል። ከዛ ምንድነው የተፈጠረ ነገር አለ አላችሁ ጓደኞቹ ጋር ደውሎ የሷ ጓደኞች ጋር። አረ ሚስትህ ቅናት አለባት እኛ እኮ ከባድ ነው ኑ ብላ ትጠራንና ሴቶቹ አንተን እንዴት እንደሚያጫውቱ እንዴት እንደምትሆኑ እያየች ሚስትህ ቅጥል ነው የምትለው። ይሄ በጣም ከባድ ነገር ነው። እስቲ ልብ ታዘባት እስቲ አሉት። አይ እኔ ይሄን ታዝቤያለሁ አይቼባታለሁ እና ስልኬንም ትጎረጎራለች ዝም ብያታለሁ ተዋት ችግር የለውም ያው ቆንጆ ቢጤ ነገር ስለሆንኩኝ ነው ምናምን ብሎ ቀልዶ ተሳስቀው ምናምን ሌላ ቦታ ነው የተገናኙት። በእርግጥም ካፌ ተገናኝተው አውርተው ምን ይሻላል አሉ። ከዛ ደወሉ። እኔ ጋር ሲደውሉ መጣሁ አልኳቸውና ሄድን። መፍትሄ ስንፈልግ ከአንዱ ወንድማችን መፍትሄ ተገኘ። ምንድነው መፍትሄው? በቃ ለምን አንተ ቤት ውስጥ የሆነ የሚደብር ባህሪ አታሳይም አለችው አለው። እንዴ ባልየው ማለት ነው። እንዴት ሲል ጊዜ እውነት ነው አልኩኝ። እኔ ራሴ በጣም ገረመኝ። በቃ አውቀህ ይሄ ጅንን የምትለው ኮራ የምትለው ነገር ተወውና ቅዥቅዥ በል በቃ እንዴ ነሽ ሰላም ነሽ ይሆናል። የሚያስጠላ ባህሪ ቢጠጭ ምናምን። ከዛ እናንተ ደግሞ እንደዚህ አይነት አልጫው እንድኛ አንወድም እንደዚህ አይነት አንቺ ምንድነው ባልሽ ተቀየረ ባህሪው ኧረ እኔ ሁለተኛ አልመጣም እንደዚህ አይነት ባህሪ ካለው ምናምን ብላችሁ አውቃችሁ ጥፉ ቅሩባት። ከዛ ባሏን እንዳልወደዳችሁት እንዳላፈቀራችሁት ወይም ደግሞ እንደማትፈልጉት የምታውቁ ከሆነ ብለን እስቲ ሞክሩ ተባለ። ከዛ የሌለብኝ ባህሪ ከየት ነው የማመጣው አለ። በቃ እኛም ትንሽ ያስቃል ነገሩ። በዛው ግን ባልየው እኔ ጋር መደወል ጀመረና መምህር ናይት ክለብ እንደምታስተምራቸው ነገሩኛል። አዎ እንደዚህ የሚያስተምሩ መምህራን አሉ አላውቅም። የለም አልልህም ግን ሊኖር ይችላል። እኔ ግን ስለ ራሴ ነው የምነግርህ። እየዞርኩኝ አስተምራለሁ። ቢሮ መጥተው እንዲማሩ ወይም ደግሞ ጸበልም ሊሄድ ስለሆነ ኑ የምትመጡ ከሆነ ብዬ ጉዞ መሄድ ከሆነ አንድ ሁለት ቡና ቤት የሚሰሩ ሴቶችን ወይም አንዳንድ ዘፋኞችን ዲጄዎች ማም ይዤ እሄዳለሁ። በዛ አጋጣሚ ብዙ ህይወታቸው ላይ ያለው ነገር ያውቃሉ ማም ብዬ ነገርኩትና ታዲያ የኔ ሚስት ምን ሆና ነው አለኝ። አይ ሚስትህን ቀርቤ እስከማውቃት ድረስ ይሄ ነው ብዬ መናገር አልችልም። ግን የቅናት መንፈስ ካለባት ልትጎዳ ትችላለህ አንተ። ጨጓራ በሽታ ልታመጣ ትችላለህ በጊዜ ያለ ጊዜ ደግሞ ሽበታም ልትሆን ትችላለህ። ነጭናጫ ልትሆን ትችላለህ። ትዳር ችግር ውስጥ ሊገባ ይችላል በሚስትህ ቅናት የተነሳ። እኔ አለ አዎ ኧረ ተዋት እባክህ እንደፈለገች ትቅና ምናምን አለ። አይደለም አሁን አለ የሚታወቅ ከወለደች በኋላ ባህሪዋ እየተቀየረ ይመጣል አልኩት። በእርግጥም ለካ የ2 ወር የ3 ወር ነፍሰ ጡር ናት እና እየጀማመራት ነው። በቃ ከእርጉዝ ከሆንኩኝ እንደዚህ ነው ምናምን ብላ ኦልሬዲ ተጋብተዋል። ባይዘው እነዛው ጓደኞቿ ተገኝተው የምታውቃቸው ሰዎች ተገኝተው እናቷ ብቻ ነች ያለችው ከገጠር መታ አግብታ እናቷን ሸኝታለች። ሰርጉን ብዙ ያልነገርኳችሁ ኦልሬዲ እንደማንኛውም ሰው ያገቡት ለማለት ፈልጌ ነው። ስታገባ ግን ብመጣ ብትጠራኝ ጥሩ ነበር ነው እንደው ብንግባባ ደስ ይለኝ ነበር። አንዲት ሴት ለወግ ማድረግ ስትበቃ ማየት ለከሊያው ከቡና ቤት ወጣ ማለት ነው በትምህርት አይደለም እንጂ እና ሞከረ የሌለበትን ባህሪ ጸባይ ማምጣት ማለት ነው። እና ጓደኞች ምን ነው አይመጡም እንዴ ምናምን አላት። ምን ነው ፈለካቸው? አይ በቃ ሰሞኑን ብቻሽን ስለሆንሽ ተነጫንጨሻል ምናምን አላት። እንዴ ያስታውቁብኛል እንዴ አለችው። አዎ እየተቆጣሽኝ የተነጫነችሽኝ እኮ ነው ይምጡና ያጫውቹሽ። ከዛ በማግስቱ መተናል ብሎ ደወሉለት እነሱ። እሷ ፊት ሳይሆን በቃ እየሄድን ወደ እሷ ቤት አሉት። መጣው 9 ሰዓት አለ። እነሱ 7 ሰዓት ነው የመጡት። እንዴት ጠዋት አትመጡም? 4 ሰዓት ነው ብያችሁ አልነበረ? 4 ሰዓት መጣችሁ 8 ሰዓት ትሄዳላችሁ ትላቸው ጊዜ ኧረ በዛ ሰዓት ማኛ እንቅልፋችን ተኝተናል ለምንነካሽ እኛ 6 ሰዓት 7 ሰዓት ነው የምንመጣው አላት። እሷ እንግዲህ እሱ ሳይመጣ መጣው እንዲሄዱ ነው የፈለገችው እና መጣ ባልየው 9 ሰዓት ላይ
እንዴት ነው ሰላም ነው እንዴ አራማ ያሽካካል ቤጠጭ ቢራ ምናምን እያለን ተይዛ እና ለየት አለባት ባሏ በቃ በጣም ተቀየረባት እና ነይ ብሎ ጠርተዋት አውቀው ወደ ጓዳ ምንድነው ባልሽ በጣም ኦቨርአክት አደረገ ምን አይደብርም ለዚህ ነገር ወንድ ልጅ እንደ ለካ ለጊዜው ነበር እንዴ ጥሩ ባህሪ ሆኖ የታየን አየሽ ብዙ ወንዶች ካገቡ በኋላ ባህሪያቸው ይቀየራል ቀዥቃዣ ነው ማለት ነው ይሄ እንደዚህ አይነት ወንድ ነው እኔ ያልጫው እንዳይመቸኝ ምናምን ብለው ብዙ ምን ባህሪው እንዳልወደዱላት ነግረዋት ቁጭ አሉ ሶፋ ላይ ተቀምጠው መጥተው ከጓዳ ወጥተው ከዛ ተመቻት ፊቷ ፈገግ አለ እናንተ ባሏ ስለጠሉላት ደስ አላት ኧረ ምድራዊ ቅናት ትላላችሁ እዚህ ጋር ቅንዓትና ቅናት ይለያያል የሚባለው ለዚህ ነው በዚህ አጋጣሚ አባታችን አባ ገብረ ኪዳን በዚህ ጉዳይ ላይ ያስተማሩት ነገር ጥሩ ናት እና መንፈሳዊ ቅንዓት እነሱ ጋር አለ ለሷ ብለው አስቡት መንፈሳውያን አይደሉም ግን መንፈሳውያን መሆን የሚፈልጉ ናቸው ግን ከኃጢአታቸው ሳይላቀቁ ውስጣቸው እግዚአብሔርን የሚፈልጉ ናቸው ስለዚህ ቅንዓት ነው ያለባቸው እሷ ደግሞ ቅናት ነው ያለባት አልተገናኝቶም ከዛ በቃ በመንቀሽቀሻቸው አይኛ በቃ እንዲያው አልመጣም ከዚህ በኋላ ብለው ወንዶቹ ራስው እንዳልተመቻቸው አረ ባልሽ ምንድነው በጣም አበዛው ይደብራል እንዲያው በቃ እንዲያውም እኛ አንፈልግም ብለው ሲቀሩ ጨነቃት ለምን ባሌን ናቁብኝ ብላ ደግሞ አኮረፈቻቸው እንዴ ይሁን አይፈለገ ይሆና ታዲያ እኔን እኮ ከነምናምን ነው መውደድ ያለባቸው አለቻቸው ይሁን በቃ እኛ እንመጣም በቃ እንዴ በጣም እኮ አስጨነቀን ምናምን አሉ መቅረት ፈልገው አይደለም በግድ ነው ብላ እንድጠራቸው ነው የፈለጉት ሳይፈልጉ እንደሚመጡ እንዲታወቅ ነው የተፈለገው ሰራላችሁ በየስደውላችሁ አዎ ኧረ መምህር ሰርቷል አሉኝ የሆነ ሰዓት ላይ የሷን ስልክ የዛች አንደኛዋን እኔ ማስተምራት ልጅ ስልኳን ባሏ ላይ ያገኘችው እና ከጓደኞቹ መካከል አንድ ለየት ያለ አዲስ ጓደኛ እና የወንድ ስምም ይመስላል አሁን ለምሳሌ ሜሮን የሚባል ወንድም አለ ሴትም አለች አይደል ምህረት የሚባል ወንድም አለ ምህረት የምትባል ሴትም አለች ልክ እንደዚህ የወንድም የሴትም ሊሆን የሚችል ስም መርጦ ለዛች ሴት ስም አውጥቶላታል ሲያናግራት ግን በስሟ ነው የሚያናግራት እና በዚህ ነገር ተመችቶት በቃ ሚስቴ አሁን ጓደኞቿ ፊት ማስጠላ ወንድ ሆኜ ስለታየሁኝ ሚስቴ አሁን ደስ ብሏታል ብሎ ነገሩን ትጉት አድርጎት ሲያስብ ለካ ስልኩን ኮል ሪከርድ አድርጋ ስልኩ ላይ ምናምን አድርጋ የሚያወሩትን ምናምን ትሰማለች ማለት እሱና ልጅቷ የሚያወሩትን ሳይሆን ሰላምታቸውን ብቻ አጋጣሚ ሆኖ ምኑን የሰማችው እኛ ያወራናቸውን ሲስተሙን ዘዴውን ምናምን አውርቶ ጨርሷል ኦልሬዲ እሱ ላይ ሪከርድ አላረገችም እና ለሰላምታ ግን ይደዋወላሉ እንዴት ናችሁ ሰላም ናችሁ ይላቸዋል እግዚአብሔር ይመስገን እንዴ መታችሁ ሚስቴን አታጫውቱም እንዴ ምናምን ይላቸዋል እሺ እንመጣለን በቃ አንተ ካለህ እንመጣለን ትንሽ እንጫወታለን እንስቃለን ከዛ ይሄ ነገር በጣም ደነገጠች ይሄን ስትሰማ እንዴ እኔ ፊት ባሌን እንደማይወዱት ይናገራሉ በስልክ ደግሞ የሚያወሩት ምንድነው ይሄ ምናምን ብላ ይሄ ድምጽ የማን ነው ብላ የጓደኛዋ ድምጽ ነው ገባች ግን ማን ብሎ ሪኔም እንዳደረገው አስባ በጣም ገርሟት ማታ ሲመጣ ነብር ሆነችበት እንዴት ለምን በእርግጥ ነው ያስኬዳል አይደል እሷ ፊት እንደማይወዱት ተናግረው ወይም ደግሞ የሚያስጠላ ባህሪ እንዳለው ተናግረው እዚህ ጋር ደግሞ ሰላም ሲባባሉ በጣም ይደብራል በዛ ላይ ስሙን ሪኔም ያደረገው በወንድም በሴትም ጾታ የሆነ ስም ነው ያደረገውና ለምን በስሟ ሴቭ አላደረገው ምክንያቱ ምንድነው ብላ ለመከታተል ሞከረች ስትከታተል ካፌ ይገናኛሉ እንዲህ በርቀት እኮ ገባችና በቃ በልጅ ያው ወልዳለች በርግጥ በሂደት ነው እንግዲህ የምነግራችሁ በጊዜ ሂደት ነው እኔም ረጅም ጊዜ ሆኖታል ቢያንስ 6 ወር ምናምን ሆኖታል በቃ ተሳክቶላል ብሎ ዝም ከተባለ በኋላ ማለት ነው ከ6 ወር በኋላ ወልዳለች አራስ ናት ምናምን በዛ ሰዓት እናደዳለች እኔ እርጉዝ ስለሆንኩኝ ሌላ ሴት ከሄደ ጓደኞቼን ጭራሽ እንዴት እንደዚህ ያርጋል ብላ አትናገረው ነገር ወልዳለች ጥሏት ሊሄድ ይችላል ወይም ደግሞ ውጪ ከዚህ ሊላት ይችላል ዝም አትል ነገር ደግሞ ጓደኞቿን እያገኛቸው ነው በቃ ተናደደች ምን ታድርግ እልህ አለባት የውርደትም ስሜት ተሰማት የበታችነት ስሜትም ተሰማት ቻላ አደረገችውና ሰራለታለሁ በቀለዋለሁ እያለች እየዛተች ልክ ክርስትና ከተነሳች በኋላ ልጇ ሴት ልጅ ነው የወለደችው ክርስትና ከተነሳችለት በኋላ ከ80 ቀን በኋላ ማታ አናገረችው ምንድነው
ከጓደኞች ጋር የምትገናኟቸው? እንዴ ጓደኞች አይደል እንዴ? በቃ ምን ችግር አለው ሰላም ብላቸው። አይ አዲስ ያመጣኸው ባህሪ ያለና እሱን ባህሪህን እንዳልወደዱልህ ይነግሩኝ ነበረ እና ደግሞ ከዛ ደግሞ ታገኛቸዋለህ። በግድ እያስቸገርካቸው ነው እንዴ? ካንተ ነው መሰለኝ ችግሩ ምናምን አለችው። ሳቀና እኔ ፊት በጣም ኮራ ለማለት ጅንን ለማለት ትሞክራለህ፣ ግን ይሄ ድራማ ነው። ትክክለኛ ባህሪ አይደለም፣ ትክክለኛ ጸባይ አይደለም። ስራ ቦታም ልክ እንደዚህ ነህ ማለት ነው። እና አውቀህ ነው አንተ ልክስክስ ነህ። በቃ ሌላ ጣጣ ሳታመጣብኝ እኔ እናንተ መለየት አለብን አለችው። ተይ ቆጭሻል። እኔ እንዲያውም በጣም ብዙ ነገሮችን ችዬሽ ነው የተቀመጥኩት። ባህሪሽ በጣም ከባድ ነው አላት። ከዛ ተነስቶ ካጠገቧ ሄደ። ያው ሲያኮርፍ ሲናደድ ብያቸዋለሁ። በጣም ሲናደድ ሲያኮርፍ ብድግ ብሎ ነው የሚወጣው። ወጥቶ ሄዶ አምሽቶ መጣ። አሁንም እዛን ያመሻው ብላ አስባ ተናዳ ልብሷንና ልጇን ይዛ ወጣ ተከራየች። ቤት ተከራይታ አኩራፊ ሰው መቼም ከቤት አይወጣም አይደለ? እጁ ላይ ያለውን ገንዘብ እስከሚጨርስ ድረስ ነው እንትን የሚለው። በቃ እጇ ላይ ያለውን ገንዘብ እስክትጨርስ ታኮርፋለች። ልክ ገንዘቡ ሲያልቅባትም ኩርፋ ሲያልቅም ተመልሳ ደግሞ እንደገና ደውሎ መነጫነጭ፣ ማመናጨቅ፣ ለእርቅ ስሜት ማሳየት ምናምን የተለመደ ነገር ነው። እንደዚህ አይነት ባህሪ ልታሳይ ነበር ያሰበችው። እሷ ግን ይዛ የወጣችው ገንዘብ ከበድ ያለ ስለሆነና ለጓደኞቿ የሚያበደረችውን ገንዘብ ስለተቀበለች ቢፈልጓት ያለሽ ቤት ነው ቢሏት ጓደኞቿ መጥተው በቃ እኔ ጋር ደውለው መምህር ወጣች እኮ በቃ ቅናት መንፈሷ ጥግ ነካባታሉ አይደለ? በቃ ይሄ ነገር ይስተካከላል፣ ቀስ ብዬ ላገኛት አልኳቸው። ስልኳን ስጡኝ አልኳቸው። ስደውልላት ትሩ ኮለር ላይ መምህር ተስፋ የሚል ወጣላት፣ ተስፋ ያበራ የሚል እና ታቀኛለች። በጣም ደነገጠች። ከዛ ሄሎ፣ አቤት፣ ደህና ነሽ? እግዚአብሔር ይመስገን፣ ላገኝሽ ፈልጌ ነበር። ምን አንተ ለምን ትፈልገኛለህ? እንዴት አለችኝ። እኮ ላልነግርሽ፣ አንቺ እንደምታስቢው አይደለም ሁሉ የተፈጠረው ነገር፣ ግድ የለሽም አልኳት። በአካል አቅልም ምናምን ብላ ጆሮዬን ዘጋችው። ለካ በዛ ሰዓት አስደንግጧታል። በዛ ሰዓት ምን መጣላት? እኔ ልክ ከደወልኩላት በኋላ ምን አባቱን የሚለፈልፈው የሰውዬ እስቲ ብላ ገጠመኝ ምናምን ገብታ ማዳመጥ ጀመረች። እኔ ጋር መደወል አልፈለገችም። ለምን? ኢጎ አለባት። ይሄ ትዕቢቷ በጣም ከባድ ነው። እና ገጠመኝ ከፍታ ማንም የለም አጠገቧ። ለምን ከፈትሽ እንዴት ታያለሽ? ይሄን ሚላት የለም። ስለዚህ ከፍታ እያዳመጠች ምን እያለች ራሷን አገኘችው እዛ ውስጥ ትዕቢተኛነቷን፣ ትምክተኝነቷን፣ በጣም አደገኛ የሆነ ባህሪ እንዳለባት፣ ይሄ ደግሞ ወዳ እንዳልሆነ ይሄው ባህሪዋ እናቷ ላይ አለ። እናቷም ብቸኛ ሆና አይኖረችው ባሏን ፈታ ለብቻ የተቀመጠችውና ሰርጓ ላይ እናቷ ብቻ መታ የተገኘችበት ምክንያቱ ራሱ ይሄው ነው። ልክ እናቷን ነው ያሰበችው። ያንን የእሷን ባህሪ ስታየው፣ የእሷን ጸባይ ስታየው እናቷን ያሰበችው። ከዛ ቀስ እያለች ጸበል ቤት ስትጀምር እላዋ ላይ ያለው መንፈስ ታረክ ብሎ ጮኸ። ገና በሄደች በ20 ምናምን ቀኗ ሪ አለች። ማና አይነ ጥላ ነኝ እንደዚህ የማደርገው አይነ ጥላ ነኝ ጮኸች። በነገራችን ላይ አሏት የሚያጠምቁት አባት ጓደኞችሽ በጣም ይወዱሻልና ትዳርሽ እንዳይፈርስ ብዙ ጥረት አድርገዋል አሏት። እንዴ አባቴ እንዴት አወቁ? እንዴት ማለት ጭራሽ እነሱ ናቸው ትዳሬ እንዳይፈርስ ትዳሬን አፍርሰው ደግሞ እንዴት ነው የሚያስቡልኝ አለቻቸው። ኖ አይደል፣ አንቺ እንዳሰብሽው አይደለም። እኛ ጓደኞቿን እንዳታምናቸው እንድትርቃቸውን ያደረግነው። ምክንያቱም እነሱ ከኃጢአት ባይወጡም ግን መንፈሳዊ እንድትሆንና ወደ መስመር እንድትመጣ እንዲያውም ጭራሽ በትዳሯ ደስተኞች ናቸው። ባሏ ላይ ምናምን እንደዚህ ብቻ ያለውን ነገር መንፈሱ ተናዘዘ እና መስማት ፈለገች። አባቴ መንፈሱ የሚያወራው ነገር በደንብ መስማት ፈልጋለሁ። እርሶ እያጠመቁኝ አንድ ወጣት አጠገቦ ታቆሙና እሱ ሙሉ በሙሉ ያወራሁት እንዲነግረኝ አድርጎ አለቻቸው። እሺ አለች። ከዛ አብሯቸው እሳቸው ጋር የሚያጠምቅ ሰው አብሮ ቆሞ በደንብ ማስታወስ እንችል። እሳቸው ሽማግሌ ስለሆኑ ማለት ነው። እና አጅሬው ዲያቆኑ ደግሞ ማነው የሚያጠምቀው ሰው ደግሞ ሪከርድ አድርጎ እሷ እንድትሰማ አደረጋትና ያው እኔ ባፌ ብነግርሽ ስለማታምኚ ይኸው ብሎ አሰማት። ከሰማች በኋላ ከስልኩ ላይ መደለት የሚባለው ነገር አላስተዋለችው። በቃ አላስተዋለች። በጣም ደነገጠች። እንደዚህ እኔ ቅናተኛ ሆኜ ጭራሽ እኔን ለማስተካከል ጥረት ሲያደርጉ ነው የሁሉ ነገር የሆንኩባቸው። መንፈሱ የሚያወራው ሙሉ በሙሉ ጓደኞቿን አልወዳቸውም፣ ቤት እንዲመጡም አልፈልግም። እሷ እኔ ብቸኛ ሳረጋት ኑ ብላ ትጠራቸዋለች። እንደገና መልሰው ደግሞ እሷን ለማስተካከል ይሞክራሉ። ስለዚህ አይመቹኝም ጓደኞቿ። እነሱ ራሱ የኔ አይደሉም፣ ምንም እንኳን ኃጢአት ቢሰሩም የኔ አይደሉም ብሎ ለፈለፈ። የኔ አይደሉም ማለት ነው አንድ ቀን ያመልጡታል፣ ንስሐ ይገባሉ።
በዚህ ልክ ሰይጣን ይላችሁ አርቆ ያውቃል። እና ገርሟት በደንብ መስገድ መጸለይ ጀመረች። ሰተት ብላ ወደ ቤቷ ሄደችና ወደ ባሏ ቤት ሄደችና ቁልፍ አላት በእጇ ላይ ከፍታ ገባች። ባሏ ሳይመጣ ጸሎት ክፍል ሰራች። ስዕል ሰቃቅላ መኝታ ክፍል ውስጥ ያለውን አልጋውን በሙሉ እንዲነሳ አድርጋ ጎረምሳ አስገብታ ማለት ነው። አልጋው እንዲነሳ አድርጋ ቤቱን በስዕል በምን አሸብርቃ እንግዲህ የኔን ትምህርት እያዳመጠች እየተጠመቀች ቢያንስ ስንት ወር ተቀምጣለች? 1 ወር ከ15 ቀን። ቢደውልላት የት እንዳለች አይታወቅም። እኔ ግን ደውዬላት አንስታልኛለች ብዬ ስነግራቸው በጣም ነው ደስ ያላቸው። አነሳችልህ አሉኝ። በቃ ካለች ችግር የለውም ትመጣለች አንድ ቀን ነበር የሚሉት። በኋላ ቤቷ ሆና ሰዓቱ ደርሶ 9 ሰዓት ላይ ሲመጣ በጣም ነው የደነገጠው። አንደኛ ገና ከበር ሲገባ ጣን ሸተተው። በሩን ቆልፏለች አይደል? እንግዲህ እሱ ሲገባ እንደ አዲስ እንዲገባ ነው የተፈለገው። ጣን ሸተተው። ምንድነው እሱ የምን ጭስ ነው ብሎ ገብቶ በሩን ከፍቶ ሲሄድ ሶፋ ላይ ቁጭ ብላ ልጇን እያጠባች የህፃኗን እያለቀሰች እያጠባች አገኛት። እንዴ ገርሞት እሺ መምጣቱስ መጣሽ ምንድነው የሚሸተኝ አላት። መቼም አስደግመሽብኝ አይሆንም የሆነ ነገር ልታጠጭኝ አይሆንም ብዬ አስባለሁ አላት። ምንም ሳታናግረው አኩራፊነቷ አለ፣ ንዴቷ አለ። ግን ይሄ ትህትናው ገና ነው። በወንጌል አልተገራም አይደለ? ልጁን ብድግ አድርጋ ህፃኗን ብድግ አድርጋ እያጠባቻት ወደ ጸሎት ክፍል ወደ መኝታ ክፍል ስትገባ ተከትሏት ሲገባ ቤቱ ተቀይሯል። እንዴ መምህር አግኝቶሻል አላት። አለችው። አናገረሽ? አዎ። ምን አናገረሽ? አንዴ ላናገርሽ እፈልጋለሁ ብቻ ነው ያለኝ። ከዛ በኋላ አላናገርኩትም። እንዴ ከዛ በኋላ ታዲያ እንዴት ነው እንደዚህ? በቃ ትምህርቱን አዳመጥኩኝ። እሱ ማናገር አልፈለኩም ነበረ። ትምህርቱን አዳምጬ መንፈስ ላይ ጮኸና ለፈለፍኩኝ። ከዛ አንዳንድ ሰዎች እንዴት ነው ባህሪያቸው የፈለገ ትዕቢተኛም ቢሆኑ ግን በህይወታቸው ከባድ ጥፋት ሲያጠፉ የሚያሳዩት ባህሪ አለ አይደል? እንዴት ነው ሴቶች እስቲ ጻፉልኝ። ከባድ ጥፋት አጥፍታችሁ የበደላችሁትን ሰው ይቅርታ ስትሉት ትዕቢተኛ ሆናችሁ እናንተን በራሳችሁን በትዕቢተኛ ሰው ጫማ ውስጥ ከተቱትና ወይም በጣም ይሄ ቃላል ራሱን የሚያንጠባረር ሰው የሚንቅ ሰው አይነት በዛ ሰው ጫማ ውስጥ ሆኑና ጥፋት አጥፍታችኋል፣ በድላችኋልና እንዴት ነው ይቅርታ የምትሉት? በቃ ይተናነቃችኋል አይደል? በቃ ወደ ጭንቅር የሚላችሁ እና ልጅቷን ቆጭ አረገቻትና በቃ ይቅርታ አልክልኝ እግር ስር ልወድቅ ነው አለችው። አላት እግር ስር ልወድቅ ነው እንዳትለኝ ነገር ያለው ትንሽ ምናምን ብለህ እንዳታባረረኝ አለችው። እሺ ነው ወደቅ ያላት። አስፈቅዳ ማለት ገና ሄዳ ስትወርድ እግሩ ስር ድንገት የሆነ ነገር ካረጋት ስለምትናደድ ያንን መቋቋም ስለማትችል እግሩ ስር ስትወድቅ የሚሆነውን ነገር ነግራው ነው የምትወድቀው ማለት ነው። እሺ ነው ወደቅ ችግር የለውም ማለት ፈቀደላት። እግሩ ስር መጣችና ጎንበስ ብላ ጸጥ አለች። በያ የሚባለውን በያ አላት። በቃ ይቅርታ አድርግልኝ እኔ ገብቶኛል፣ እኔ መንፈስ ጮሆብኛል አለችና እሺ ይቅርታ አድርጌልሻለሁ። አይሆንም ምናምን ብላ ብድግ አለች። ህፃኗ ቀውት ያደረገችው ህፃኗ በጣም አለቀሰች። አጅሬው ነው እንግዲህ ትቢት የሚላትና ያ እግሩ ስር ዝቅ ብሎ ይቅር በለኝ ማለት እሷ እኮ ትፈልጋለች። በጣም እኮ የዋህ ናት እኮ። በኋላ ላይ አሁን ስታዩት ደግሞ ሌላ ሴት ነች። በተለይ መንፈሱ ከሄደ በኋላ ተውት። መናፍሶች ከሰው ከወጡ በኋላ ሰው ላይ እያሉ ያስለመዱትን ጸባይ ትተውት ነው የሚወጡት። ሲጋራ ሱሰኛ ከሆነ ሰውየው ሱሰኛነቱን ትተውባችሁ ነው የሚወጣው። መንፈሱ ከሄደ በኋላ ሱሰኛነታችሁ ስጋው ስለለመደው ስጋችሁ ደግሞ መገራት አለበት። መንፈሱ ሄዷል። ሰዓቱን ጠብቆ አምጣ የሚልህ መንፈስ ሄዷል። ግን ደግሞ ሰውነታችሁ የሲጋራውን እንትን ለምዶታል። ኒኮቲኑን ይሄ የሲጋራውን ጭስ ምናምን ለምዶታል ሰውነታችሁ። ልክ እንደዛ ሁሉ እዚህ ጋርም ይቺ ልጅ መንፈሱ ተይዞላታል። ቲቢት የሚላት መንፈስ ምናምን ታስሯል፣ ተይዟል። የተሸኘው ተሸኝቷል። ግን እግሩ ስር ስትወድቅ ያንን ማየት አይፈልጉም። በተለይ ዛሩ አብሯት ያደገው አይነጥለው ይሄን ነገር ማየት አይፈልግም። አይሆንም በቃ አይሆንም፣ እመለሳለሁ። ከዛ ገረሞን እመለሳለሁ። ማን ነው የምትመለሰው? አንቺ ነሽ የምትመለሽው አላት። እመለሳለሁ በቃ አልፈልግም። እንደ ይቅርታ እኮ ነው ያልኩሽ። እሺ ይቅር ብዬሻለሁ እኮ ነው ያልኩት አላት። እሱ ደግሞ ተምታቶበት ማለት ነው። እመለሳለሁ በቃ አልፈልግም፣ እመለሳለሁ። መልሰኝ በቃ። ወዴት ነው መመለስሽ? እሷ መስለው ነው
መጨረሻ ላይ ልጅቷ ብድግ አድርገች አንጠልጥላ ልትወጣ ስትል ኧረ ቆይ ተረጋጊ ልጄንም ጨና ልጅቷ ቁጭ አደረገና እጇ እንደዚህ ድብና ጥፍር አድርጎ ያዛትና ተረጋጊ ብሎ ደረቷ ላይ ልጥፍ አድርጓት ተረጋጊ አይዞሽ በስላሴ ስም በስመ አብ እያለ ጸጉሯን ድብስብስ እያደረገ እንደዚህ እያደረጋት ቁጭ አደረጋትና ተረጋጊ በስመ አብ ወወልድ ወመንፈስ ቅዱስ በቃ እሺ አጋንንት ከጮኸ ሁሉ ነገር በቃ ገብቶኛል አላት። ከዛ ድፍት ብላ እንደ ጎረምሳ እንደ ቲቪተኛ ጎረምሳ ምናምን የምትለው እንደሆነ ያደርጋታል። ወንድ ነው እዛ ውስጥ ወንድ አለ። እንደዚህ አይነት አክት ደግሞ አይቶባት አያውቅም። ቲቪት ፊቷ ላይ ይታያል እንጂ የወንድ የከቤ ሴቶች የወንዳውን ሴቶች አክሽን አይቶባት አያውቅም። እና ይሄ ነገር በእሷ ውስጥ የሆነ መስተፋቅር አለ የሆነ መንፈስ አለ ማለት ነው ብሎ በቃ መንፈስ መሆኑን ተረድቶ በቃ ችግር የለውም ምንም ችግር የለውም ብሎ አረጋግቷት ጓደኞቹ ጋር ደወለ ወይ የሷ ጓደኞች ጋር ደወለ እና ኧረ መታለች አላቸው። መጣች አሉት። ብድግ ነው ተነስተው መጡ። አራቱ ሲያዩት ተጎሳቆላለች ምናምን ይሄ እንደ ድሮ ራሷን በኮስሞቲክስ ምናምን የምታሳምርበት ነገር የለም። ነጠላ ለብሳለች ምናምን ቤቱ ጣን ይሸታል። ምንድን ነው እሱ አሉ። አይ በቃ መምህር ጋር መምህር ደውሎላት ላናግርሽ ፈልጋለሁ ብቻ ነው ያለኝ ነው የምትለው። ከዛስ በቃ ከዛ በኋላ አንድ ወር ከምናምን ቀን ጸበል ስትጠመቅ መንፈስ ጮሆ ምናምን አለችኝ እና አሁን ደግሞ እዚህ ይቅርታ አድርግልኝ አለችኝ አለ። ያው የተፈጠረው ነገር ነገራቸው እና ሳቁና እንደገና ይቅርታ አድርግልኝ ስትዩ ማየት እንፈልጋለን አሏት። አይሆንም አልፈልግም በቃ እንዲህ አድርግልኝ ብየዋለሁ ማን ብላ ስትጮህባቸው ጊዜ እንደገና ይቅርታ አድርግልኝ ስትዩ ማየት እፈልጋለሁ በቃ ትክክል ቲቪቲሽ በትክክል መስተካከሉን ማወቅ የምችል ሁለተኛ ግን አታገኘኝም። ሁለተኛ ጠገብሽ አልጠጋም። አሁኑኑ እግሩ ስር እንደገና ወድቀሽ ይቅርታ አድርግልኝ በይው እያየንሽ አሏት። አላርግም አለቻቸው። በቃ ቻው ምናምን ብለው ሊሄዱ ሲሉ ጊዜ ተከትላት ሄደችና ትዳሬን እንደጠበቃችሁልኝ አውቃለሁ። ራሴው ኑ ብያችሁ እኔው ራሴ ቅናተኛ እንደሆንኩባችሁ አውቃለሁ። በቃ ይቅርታ አድርጉልኝ አለች። ኖ እኛን ታየንና ባልሽን ይቅርታ አድርግልኝ በይው። ምንም የማያውቀውን ጭራሽ ከአንቺ ውጭ ሌላ ሴት ማየት የማይፈልገውን አንድ ቀን እንኳን በሌላ አይኑ አይቶኝ ጠቅሶኝ እንኳን አያውቅም። ከመሬት ተነስተሽ የምትቀኝው። ስለዚህ ራስሽ ጠርተሽን ራስሽ ችግር ውስጥ ከተሽናል። አሁን አንቺ ጎንበስ ብለሽ ይቅርታ አድርግልኝ ስትይው ካየሁኝ አለቻት አንዷ እመወሰኑ ውሳኔ ታያለሽ። በአንቺ ህይወት ውስጥ ትልቅ ነገር ነው ደስተኛ የምትሆኝበት ነገር ወስናለሁ አለቻት። ምን ስትላ ጊዜ ችግር የለውም ከዛ በቃ የኔ ባል ይቅርታ አድርግልኝ ብላ ሰዋዊ ባህሪዋ መጥቶ ያ የቲቪቱ መንፈስ ትንሽ ገለል አለ እና ጎንበስ ብላ እግሩ ስር ጉልበቱን ስማ ተነስታ አቀፈችው። አቀፋት ገረመው። ይሄ የቅድሞ ወንድ ባህሪ ደግሞ ጠፋው። የሴት ባህሪዋ መጣ። ሁለት አይነት ማንነት ያየባት እና ኦኬ ይሄን ማለት የሚጮትብኝ ትዳሬ ላይ ማለት ነው ብሎ ሲል ጊዜ ይሄው እመቤቴን ማርያም በጣም ነው ተወዳት አንደኛዋ ሴተኛ ዳሪ እመቤቴን ቅድስት ኪዳነ ምሕረትን ማርያምን ነው የምልሽ በሚቀጥለው ሳምንት እኔ ፍቅረኛዬን አምጥቼ አስተዋውቅሻለሁ። ጮኜ ነው ማገባው ሰው ነው አገባለሁ እንዳንቺ በቃ ይሄን ስራ እንዲያውም እተወዋለሁ ለመምርም እነግረዋለሁ አለች። በጣም ገረማት። ከዛ ለምንድን ነው እንደዚህ ያለቻት መሰላችሁ? አንደኛ እነዚህ ጓደኞቼ ካላገቡ አላምናቸውም የሚል ነገር አለ ውስጧ ላይ ማግባት አለባቸው ብላ የምታስበው። ሁለተኛ ነገር ደግሞ ጓደኛዋ ናት። በጣም የምትወላት ጓደኛዋ ስለሆነች እንድታገባ ትፈልጋለች። ወይኔ አንቺ ብትወልጂ እኮ ባናቱ ብትወልጂ የምትወልጃቸው ልጆች እንዴት እንደሚያምሩ ትላታለች። አጭር ናት ግን በጣም ቆንጆ ናት ጓደኛዋ እና የምትወልጃቸው ልጆች በጣም ቆንጆ ነው የሚሆኑት። የራሷን ውበት ሳትናገር የሰው ነው የምትናገረው። እና በዚህ ሁኔታዋ እንድታገባ ስለምትገፋፋት እሷ ሳታገባችኛዋ ስላገባች በእኔ ማግባት ትቀናብኛለች ብላ ነው የምታስበው። እሷን አግቢ ያልኳት እኔ ቀድሚያት ሳገባ ይቀኑብኛል። በዛ ላይ ደግሞ ታገባለች ተብላ ማትጠበቅ ሴት ልጅ አገባችሁ። ቡና ቤት ተሰራ በነበረበት ሰዓት ምን አይነት ነገር ያለ መስላችሁ? ትንሽ ቀጫ ብላገላችሁና ወንዶች መጥተው ከሴቶች ጋር ሲጫወቱ እሷ ብቻዋን ባንኮኒ ተደግፋ ምናምን የሚመርጣት የለም። መልኳን ፊቷን እንደዚህ አዙራ እንትን የምትለውና አንዳንድ ቀን ወንዶች ሲመጡ ሂጂ አናግሪው ያንን አንቺ ከሱ ጋር ካላናገርሽው ሄደሽ ከሱ ጋር ካላደርሽ እኔ ሌላው እንዳላናግርም ብለው እንደዚህ በወንድ እንደ ምግብ ማለት ነው ይላጉርስሽ እንደመባባል የሚተጋገዙት አስቡት። በኃጢአትም ይተባበራሉና ባህሪዋን ያውቃሉ። ብዙም ወንዶችን መቅረብ እንደማትወድ እንደማትፈልግ ገላዋን ሸጣ ገንዘብ ማግኘት እንጂ ወይም በመልኳ ራሷን መሸጥና መተዳደር እንጂ የምትፈልገው ስሜቱ የላትም። ለምን ውስጥ ያለው አይነ ጥላ ይደነፋል፣ ይናደዳል። ኃጢአተኛ እንድትሆን ይፈልጋል።
ዘማዊ እንድትሆን ይፈልጋል፣ ግን ደግሞ እንድታገባ አይፈልግም። ስለዚህ የኃጢአት እንጀራ እንድትበላ ነው የሚፈልገው። ራሷን ሸጣ ገላዋን ሸጣ በምትበላው እንጀራ ደስተኛ ነው መንፈሱ። ግን ደግሞ ወንዶች መተው ላገባሽ ሲሏት ጊዜ ተፍታባቸው በጥፊ ብላ ነው የምታባራቸው። ወይም ደግሞ ዞር በል አርፈ ተቀመጥ ምናምን ብላ ኮስተር ብላ የምታባራቸው እና ከተኮሳተረችባቸው ደግሞ አይመለሱም እነዛ ወንዶች። አጅሬው ነው መኮሳተሯ ይለያል፣ የምር ይለያል። ሴቶቹም ሲናገሩ በጣም የሚለዩ አሉ። ወንድ ድጋሚ አጠገቧ እንዳይጠጋጋ ነው የምታባረው። እኔም ላይ ደርሶብኛል ይሄ። ላስተምርሽ ብዬ በተጠጋኋት እንዴት አድርጋ በጣም የሚያስፈራው ፊቷ እና እንኳን ለዝሙት አልኳችሁ ወንጌልን ለማስተማር ተጠግቻት እንኳን ድጋሚ አጠገቧ እንዳልጠጋጋ ነው የበረረች። ይሄ ብሎ ግንባሯን ያልኳችሁ በጣም ከባድ የሆነ የሚከብድ መንፈስ ነው ሊያበላ የነበረው። ከዛ በሉ አግዙኝ ቃኔ መጸለይ መስገድ አለብኝና አግዥኝ ስታ ጊዜ ከዛ ባልየው መቼም ሚስት ታለውጣለች ብዬ አስባለሁ። አሁን ከሷ ጋር አብረን ጸበል እየሄድን አብረን እየመጣን አብረን የትም ቦታ እየሄድን እዚህ ቤት እንድቀመጥ እፈልጋለሁ አለችው። ኧረ መብትሽ ነው አላት። ከዛ ዲጄዎቹ በቃ እኛ እንሂድ ማታ ስራ ይደርስብናል ብለው ቻው ብለዋት ሄዱ። ምክንያቱም ወስናለች። አንድ ቀን መንፈሳዊ ይሆናለሁ ምክንያት ላገኝ ብቻ እያለች ነበረ። እኔ የመምህር ልጅ ነኝ፣ የመምህር ተስፋዬ ልጅ ነኝ። አንድ ቀን የሆነ ምክንያት አግኝቼ ከዚህ ናይት ክለብ ከቀረውኝ ቀረው ነው አልመለስም፣ እንደ ጓደኛዬ ነው የምትለው። ሁለተኛው ጓደኛዋ መጣች። ጭራሽ አብረው አንድ ቤት ውስጥ መኖር ጀመሩ። የምትቀናባት ጓደኛዋ አብራት መኖር ጀመረች ማለት ነው። ከዛ አብረው ሲሰግዱ፣ አብረው ሲጸልዩ፣ ጸበል ሲመላለሱ መስተፋቅር ነኝ ብሎ መጮህ ጀመረ። የማን ይቺው ሚስትየዋ ማነህ ሲባል እዛ ናይት ክለብ ውስጥ እንዴት አባቷ አልመታበትብኝ ማን አባቷ ስለሆነች ነው። እና በፍጹም እንዲያውም እሷ እኔን በገንዘብ አይደለም እንዲሁ አፍቅራኝ ነው ከእሷ ጋር መተኛት የምፈልገው ምናምን ብሎ የሆነ ሰሞን ላይ እንደዚህ አይነት ጨዋታ ተጫውታ ነበር። ወደድኩት ምናምን ቀኔ እሱን አላስከፍለውም፣ አብሮ ሲተኛ አላስከፍለውም። ሌሎቹ ወንዶች ማስከፈላቸው ለስራ ነው፣ እሱን ግን ወድጄዋለሁ ምናምን ብላ ሁሉ የምታጫውተው ሰው ነበረ። እሱ ነው ድግምት ያደረገባት። እሷ ፍቅር የያዛት ነበር የመሰላት። እሱ ግን ላለመክፈል ብቻ ሳይሆን ተናዶም ጭምር ነው። እንዲያውም አላስከፍላትም ያለው እልህ ይዞት ነው። ግን ትቢቷ ስላናደደውን ይሄን ያደረገባት ኃይለኛ ደብተራ ጋር ነው ያስደገመባት። እና ባልየው ጋር ሆኖ ያ እወጣለሁ በቃ እኔ እሄዳለሁ በቃ ይዣት እሄዳለሁ ሲል የነበረው እሱ ነው ለካ። አልፈልግም በቃ አልፈልግም እሄዳለሁ። ያ ሰምጥ ቀድም ያልኳቸው አለ እሱን ስሜት ሲያወጣ የነበረው መስተፋቅሩ ነው። ከዛ ወደ ልቧ ስትመለስ ሲነገራት እናቱ እደፋዋለሁ ምናምን ብላ ባለጌ ስድብ መሳደብ ጀመረች። ጭራሽ አልተለወጥሽም እንዴ አንቺ ትምህርቱን እያዳመጥሻል እንዴ? ስራ ጊዜ እንዴ እናንተ እኮ ረጅም ጊዜያችሁ ነው የመምህር ተስፋዬ ትምህርት ማዳመጥ ከጀመራችሁ። እኔ ገና አሁን ነው ቅርብ ጊዜ ነው የጀመርኩትና ገና ጉዞ ላይ ነኝ ያለሁት አታስጨንቅኝ አለቻት። ያው አጅሬውም ስለተቀላቀለ ባህሏን ችላ ምናምን ብቻ ቀስ ብለው ሁለቱም ጽድት ብለው ከመንፈስ ራሳቸውን ካጸዱ በኋላ ባሏን ነግረው ጓደኛዋና ባሏ እሷ ጋር አንድ ላይ ሆነው ንስሐ ገብተው ቅዱስ ቁርባን ተቀበሉ። የዛን ቀን ይጠሩኝ እንዴ አልኩኝ። እኔ ደነገጥኩ። እኔ እኮ ላናግርሽ ስላት ጊዜ ባክር እዛ ምናምን ብላ የዘጋችብኝ እና ያንን ነው የማውቀው እኔ። እሷ ግን እኔ በመደወሌ ምክንያት ነው ገጠመኙ ማዳመጥ የጀመረችው። እኔን እንደዛ ብላ ብዘጋብኝም ልቧ ግን እግዚአብሔርን ይፈልገዋል፣ ነፍሷ እግዚአብሔርን ትፈልገዋለች። እና ይሄ ምን ጠንቋይ የሆነ ሰው ምንድን ነው እስቲ የሚለፈልፈው ብላ ነው በሪሞት ቴሌቪዥኑ ከፍታ ቁጭ ብላ ስታየዋለች። ትቀይራለች፣ ካሉ ገጠመኝ አንዱ ገጠመኝ ትቀይራለች። ከዛ በኋላ ተግባባ ነውና ልክ በእለተ ቀኑ በቆረቡበት ቀን ተጋብዬ እንደማንኛውም ሰው ቤታቸው ሲሄድ ዲጄዎቹ ናቸው ይዘውኝ ሄዱት። በቤት ድረስ መጥተው ከቢሮ ይዘውኝ ሄደው ምናምን መምህር ዛሬ የማትጠብቀው ነገር ነው ታረቀች ስለመሳቸው ጊዜ ብታየው ነገር ምናምን እያሉ ዳርዳሩ ነግረውኛል። ልክ ስገባ ተሞሽሮላቸዋል በነጭ ልብስ። ጭራሽ ያቺ ሴተኛ አዳሪዎችን ሰብስቤ በማስተምርበት ሰዓት ያልገባው ብዬ ስጠይቅ እኔ መምህር ገብቶኛል ትል ነበረ። እቺው አሁን የቆረበችው ጓደኛዋ አጭሯ ልጅ ቆንጆዋ፣ የአጭር ቆንጆ ታውቃላችሁ፣ ድብልብል የሆነች ቆንጆ በቃ። ግን ምንድነው በዛ ውበቷ ተጫወተባት፣ በቃ ተጫወተባት ሰይጣን። የሆነ ሰፈር ብቻ ሄዳ ቡና ቤት ትስራ ወይም ናይት ክለብ ትስራ፣ አካባቢ ላይ ያሉ ወንዶች በሙሉ እሷን ነው የሚፈልጉት። ድዷን ተነቅሳለች። ገና ፈገግ ስትል በንቅሳቱ ላፍ ነው የምታደርጋቸው፣ ኩሏ ሁሉ ነገሯ። ከዛ ትምህርቱን ማዳመጥ ስትጀምር ኩሉንም ተወቹ።
መሳቅም አቆመች። ግን ያው ውስጥ ያለው መንፈስ የዝሙት መንፈስ ስለሆነ እዛ ቦታ ላይ ዲስፕሌይ ላይ ከተቀመጠች ሁሉም መጥቶ ይሄ ዕቃ ስንት ነው ብሎ እንደሚለው ይዟት ይገባል። እና በስላሴ ትዝ ያለኝ ምን ታውቃላችሁ? ሳስተምር እነሱን በወንጌል በማስተምራቸው ሰዓት ከእናንተ ካላችሁ መካከል ካስተማርኩት ውስጥ ያልገባችሁ ጊዜ አልገባኝም ብለው ይጠይቃሉ። እሷ ግን ስላት እኔ መምህር ሁሉም ገብቶኛል የምትለው አንድ ቀን አልገባኝም ብላ አታውቅም። አሁን ክርስቶስ በደንብ አድርጎ በልቧ ነው ቁጭ ያለው። በእርግጥም ገብቷታል። ህይወት ቆርጣ እስክትወጣ ድረስ ነበር እምቢ አላት። አልገባኝም ትል የነበረችው ልጅ እሷ ካገባች ከዓመት በኋላ ነው ያገባችሁ። ቢገርማችሁ ይቺ ልጅ ካገባች ሳይሆን ከወለደች ማለት ይቅርታ። ይቺ ልጅ አሁን አግብታ ወልዳለች እምላችሁ። አጭሯ ልጅ አግብታ ወልዳለች። ሰርጓም ተጠርቼ ሄጄ አጠር ያለ ሰርግ ነው ሄጄ 50ኛ ወይ 51ኛ በሆነ ነው 50 ሰው ነው የተጠራው ታድም ያለውና በዛ ሰርግ ላይ ነው ይቺኛዋ አንደኛው አልገባኝም መምህር ምን ማለት ነው ይሄ ምን ማለት ነው ትጠይቀኝ የነበረችው ልጅ ተጠራጠር ነበር። በስንት መከራ ነው ልክ ይቺኛው ጓደኛዋ ስትወልድ ያገባችው። እና አብዛኞቹ ሴተኛ አዳሪዎች ወደ ጋብቻ ሲገቡ ትዳራቸው ላይ አሪፍ ይሆናሉ። ባሎቻቸውንም ስማርት አድርገው ነው ቻል አድርገውት የሚኖሩት። ግን ትልቁ ችግራቸው ምንድነው? መንፈሳዊ ካልሆኑ ወደ ሱሳቸው ይመለሳሉ። ትዳር ላይ ሆነው ይራበሻሉ። ልክ ናይት ክለብ እሷን አግኝቷት ይዟት እንደመጣ ሁሉ እንደገና ናይት ክለብ ገብቶ ሌላ ሴት ጋር የሚተኛ ነው የሚመስላት። ብቻ መንፈሳዊነት በጣም ትልቅ ጥቅም አለው። በጣም ትዳርን ለማዳን በጣም ትልቅ ጥቅም አለው። መንፈሳዊ ሆኑ ሴቶች እግዚአብሔርን ትልቁ መውጫ ቀዳዳችሁ የምትድኑበት ቀዳዳችሁ መንፈሳዊ ህይወት ብቻ ነው። አንድና አንድ መንፈሳዊ ህይወት ነው። ዓለማዊ ሆኜ ትዳሬን ጤነኛ አድርገዋለሁ ማለት ዘበት ነው። ጤነኛ ሊመስል ይችላል ትዳሩ፣ ግን ያው ልብሽ ያውቀዋል ጤነኛ ነው ብለሽ የምትይው ለማስመሰል ሊሆን ይችላል እንጂ የሆነ የምታውቂውን የራስሽ የሆነ ደካማ ጎን ይኖራል። ያ ደካማ ጎን ደግሞ ችለሽ የተቀመጥሽው አዘልሽ የተቀመጥሽው ነው የሚሆነው። መንፈሳዊ ከሆንሽ ግን ያዘልሽውን ሸክም ቁጭ አድርገሽ የምታራግፊበት አምላክ ይኖርሻል። ኑ እናንተ ሸክማችሁ የከበደ ኑ እናንተ ደካሞች እኔ ሸክማችሁን አቀልላችኋለሁ እኔ ቀንበሬ ልዝብ ነው ይላል ክርስቶስ ሲናገር። ስለዚህ ሸክማችንን የምናራግፍበት ማለት ይቅር በለኝ ብለን የምናለቅስበት ክርስቶስ አለ። መንፈሳዊነት ለሴት ልጅ በጣም ትልቅ ጥቅም አለው። የምትወልዳቸው ልጆች ጤነኛ ይሆናሉ። የምታስተዳድረው ትዳርና ባሏ በአጠቃላይ ቤት ውስጥ ትልቁ ኃላፊነት ሴት ላይ እንደሆነ ብዙ ሰው አይረዳም። ሴት ልጅ መንፈሳዊ ማድረግ፣ ሴት ልጅ ማስተማር፣ ሴት ልጅ በእንክብካቤ መያዝ ማለት ትዳርን ጤነኛ ማድረግ ወይም ደግሞ ሀገርን ጤነኛ ማድረግ ነው ይባላል። ትክክል ነው። በጣም ትክክል ነው። ጸብም ሰላምም የሚወጣው ከትዳር ነው፣ ከቤተሰብ ነው፣ ከሴት ልጅ ነው። ፓርላማ ድረስ እንደሚገባ ታውቃላችሁ። ትልቅ ስብሰባ ድረስ ይገባል። የሴት ልጅ ሰላም አለመሆን፣ የጓዳ የቤተሰብ የትዳር ሰላም አለመሆን ስራ ቦታ ድረስ ይገባል። ቢሮ ድረስ ወንበር ድረስ ይመጣባል። ስለዚህ መንፈሳዊ ካልሆነች ሴት ልጅ እጣ ፈንታዋ በጣም ጠባብ ነው። ትዳሯ የመበተን እድሉ ሰፊ ነው። ጤነኛ የመሆን ልጆቿ ጤነኛ ካደጉ በኋላ ለሀገር፣ ለቤተሰብ፣ ለእግዚአብሔር፣ ለአጠቃላይ ለእናትና ለአባት ለራሳቸውም ይጠቅማሉ አይጠቅሙም በጣም ያጠራጥራል። ለምን በቁርባን አላደጉም፣ እናት አልበረታችም፣ አልጠነከረችም። ይሄ ሁሉ ነገር በጣም ብዙ ችግር ይፈጥራል። እና የቅናት መንፈስ ቀስ እያለ ነው የተወገደው። በትምህርት በሂደት ነው። መስተፋቀሩ ነው ለከ ውስጥ ሆኖ የሚቀናው የነበረው። ቲቪተኛ እንደዛ ሰው ያለ የሚንቀ የነበረው እሱ ነው። ሲሄድ ነው ያው ቅዱስ ቁርባን ተቀብላ ተነስታ መታ ስታቅፈኝ እውነት አንቺ እንደዛ ስታመናጭቀኝ ነበርሽ ሆነሽ ስራ ጊዜ መምህርዬ በእናትህ አትቁጠርብኝ እሱን ነገር እኔ እኮ አይደለሁም አለች። በቃ ይሄን መስማት ነው የፈለኩት። ቁጭ በይ አልኳት። ቁጭ አለን። አላመንኩም። እኔ ያ ፊቷ ሌላ ፊት ነው። ክርስቶስ ነው በፊቷ ላይ የሚያበራው የሚታየው። እኔ በሚገባኝ ፈገግ ነው የምትለው። በቃ ትጫወታለች። እንደዛ ስትስቅ አይቻት አላውቅም። እንዴ ላስተምራቸው ሲሄድ እኮ ጥግ ላይ ሆና ሲጋራውን ቡል ታረግ የነበረች ልጅ እኮ እንጂ በተደጋጋሚ ሲጋራ ታጨሳለች። ዲዲ እያልኩኝ ነው የምወጣው። ስወጣ ውስጥ ነው እንግዲህ የሚማሩት ውስጥ አስተምሪ ስወጣ ዞር ብዬ አይቻት አንዳንድ ቀን ሆን ብዬ ላናድዳት ይመስላታል። እኔ ግን አይደለም። እና ቻው ሰላም ስራ ጊዜ ነው የምትለው። እና እንዲህ አይነት ባህሪ ያለው ሰው እንደዚህ ጋር ደግሞ ተቀይሮ ነጭ ለብሶ ስታዩት ደግሞ ይገርማልና በራሷ ብርታት በራሷ ጥንካሬ እኔ ምንም ሳልሳተፍ እዛ ቤት ውስጥ ጓደኛ ማቾች ራሳቸው መንፈሳዊ ሆኑ እና እግዚአብሔር ይመስገን። ጅንኑ ባሏ አሁንም እንደዛው ነው። ጅንን እንዳለ በቃ እንዳማረበት ነው ኮራ እንዳለ እና ደስ ይላል። አንዳንድ ጊዜ ከባህሪ ሲሆን እና
ወይም ሰውን የሚንቅ ሳይሆን ዝም ብሎ እንደዚህ በተፈጥሮ ኮራ የሚል ወንድ ጥሩ ነው። ግን ሰውን በመናቅ መሆን የለበትም፣ በመታበይ መሆን የለበትም። አቃለው ለኢኮኖሚ ያለ ሳይሆን ሰው ጋር ሲሆን ትትና ኖሮት ብዙ የማያወራ ብዙ የማይናገር ብዙ አዳምጦ አንድ ነገር የሚመልስ የተናገረው ፍሬ ነገር ተደማጭነት ያለው ምናምን ሲሆን ደስ ይላል። የጸጋ ነው፣ መመረጥ ነው። ከማህፀን የሚመጣ ነገር ነው። ባይዘው አብሮ የሚወለድም አለ። በልምምድ የምታመጡትም ቢሆን አንዳንድ የሾልኮ ምናምን ይመጣል። አሁን እኔ በልምምድ ላምጣው ብል አይመጣልኝም። የዚህ ልጅ ባህሪ አይገናኝም ባህሪያችን። ምናልባት ጮክ ብዬ ላላወራ እችላለሁ። ይሄ ባህሪ የለብኝም፣ ግን የሱ ይለያል። እና ያላችሁን ደስ የሚል ተፈጥሮ ሰው ከነገራችሁ ያ ነገር ጠብቁት። እግዚአብሔር በሰው ዘንድ ተወዳጅ እንድትሆን የሰጣችሁ ነገር ስለሆነ ያ ነገር ለእናንተ በጣም አሪፍ ነገር ነው። ይህን ይመስላል። እሺ እንግዲህ እንደ ምክር ልናገር የምችለው ቅናት መንፈስ ከዘርም ይመጣል፣ ከእናት ይመጣል፣ እንደገናም ደግሞ ከመስተፋቀርም ይመጣል። ውስጥ ያለ የሚወዳችሁ ሰው የነበረ የላከባችሁ መስተፋቀር የበላችሁ ቡዳ የዝሙት መንፈሱ የዛ ሰው ከእናት የመጣ ደግሞ ዛር አይነጥላ ወይም ቡዳ አይነጥላ ወይም ዛር ቡዳ፣ እነዚህ መናፍስቶች በአጠቃላይ አምስቱም ማለት ነው ምን ያደርጋሉ? ሰዎች ጋር ሄዳችሁ ስትቀላቀሉ ውስጣችሁ የገባው የእነዚህ ሰዎች ከእናንተ ውስጥ ከሌላ ሰው የመጣባችሁ መንፈስ ስለሆነ ውስጣችሁ ያለው የእነዛ ሰዎች ባህሪ ነው የሚያንጸባርቀው። የኔ ናት በተለይ የምታፈቅራችሁ ከሆነች ወንድ ከሆንክ የምታፈቅር ሴት ከሆነች ደግሞ የሚያፈቅርሽ ወንድ ከሆነ አንቺ ውስጥ ያለው የወንዱ መንፈስ ከሆነ አንቺ ጋር ያለው የሚመጡትን ወንዶች በሙሉ አበሻቅጠው ነው የሚባራቸው። ንቀት አለ፣ ከዛ ቅናት ይኖራል። የምታፈቅሪውን ወንድ ማንም ሰው እንዲነካብሽ አትፈልጊም። እና በቃ እንዴት ነው አንቺ ራስሽ ፊቱን እንደዚህ ያዘውሽ ምናምን ማየት ያለበትን መምረጥ እስክቺ ድረስ ሊያደርግሽ ይችላል። እና ስሜትሽ ጥሩ ላይሆን ይችላል። እና ቅናት እንዳለብሽ ካወቅሽ ቶሎ ብለሽ ተጠመቂ። በቃ ቶሎ ብሎ ወደ እግዚአብሔር መምጣት ነው። የትህትና በተለይ ውዳሴ አምላክን መጸለይ። የቅናት ችግር ያለባችሁ ትህትና እንዲኖራችሁ ያደርጋል። በቃ ራስን ዝቅ ማድረግ፣ ስለ ትዕቢተኝነት መዝሙረ ዳዊትን መጸለይ። ትዕቢትን በጠረባ ነው የሚለው እና እግዚአብሔር ስሙ የተመሰገነ ይሁን። ሰላሙ ነው። ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። ሃይማኖትሽን የጠበቅሽ አርሴማ እናቴ ጌታ ከሰማይ እያየሽ አርሴማ እናቴ የልብን ጽናት የሰጠሽ አርሴማ እናቴ እጹብ ድንቅ ነው እምነትሽ አርሴማ እናቴ እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ የሰጠሽ ነው። እምነት ተስፋ ፍቅር ውበትሽ ነው። ኢየሱስ ክርስቶስ
አክብሮሻል አርሴማ እናቴ ክርስትናሽን መስክረሻል አርሴማ እናቴ ንጉሥ አምላክሽ አክብሮሻል አርሴማ እናቴ የክብር አክሊል ሸልሞሻል አርሴማ እናቴ እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው ንጉሥ ቢወዳት በውበቷ አርሴማ እናቴ አልተለወጠም ጽኑ እምነቷ አርሴማ እናቴ እኛም ተማርን ከጽናቷ አርሴማ እናቴ ጸንታለችና በእምነቷ አርሴማ እናቴ እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው ቅድስት መንፈሳዊት አርሴማ ሰማዕት ሃይማኖትሽ ንጹሕ ብርሃን ያየሽበት እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው እምነት ተስፋ ፍቅር ውበትሽ ነው ኢየሱስ ክርስቶስ የሰጠሽ ነው